አምስቱን አይደል 5 ደቂቃ ከጠበቅን በቂ ነው። ሰው እንዲገባ ጠብጠብ ያለ መግባቱ አይቀርም። ርዕሱን ልኬልሃለሁ ዋትስአፕ ላይ ኡስታዝ መሐመድ የተዘጋጀበትን። ኦኬ መርሃባ ኢንሻአላህ። ምናልባት የተወሰኑ ወንድሞች እህቶችን የበለጠ ወደ ኸይር እንድንጋብዛቸው ያልሰሙትም እንዲሰሙ አይነው። እኛ ጋር እዚህ የተወሰኑ ሰዎች ብቻ ነን እረፍት ቅዳሜና እሑድ ልናደርግ የሚችለው ሰው በብዛት አብዛኛው ሰው ከሰኞ እስከ እሑድ ነው የሚሰራው። ወንድሞቻችንም እህቶቻችንም ስራ ቦታ ላይም ሆነው ኢንሻአላህ እንዲህ በጣም ጣፋጭ የሆነ የኡስታዝ መሐመድ ፕሮግራም እንዳያመልጣቸው ሁላችንም አስተዋጽኦ ብናደርግ ጥሩ ነው። ሼር እናድርግ፣ ኮፒ ፔስት ማድረግ እንችላለን። ሊንኩ አለ ለወንድሞቻችን፣ ለእህቶቻችን፣ ለዘመዱ፣ ለጎረቤቱ ኢንሻአላህ እንዲህ አይነት ነገር ግብዣ እናቅርብ ኢንሻአላህ። ትልቅ ግብዣ ነው ይሄ ትልቅ ድግስ ስለሆነ ማለት ነው። የዳዕዋ የዒልም ድግስ ስለሆነ ኢንሻአላህ። እኔ በግሌ የኡስታዝን ዱዓ በጣም አድርጌ ነው ኢንጆይ ማድረገው። በድጋሚ እንኳን ተገኘ ማለት ፈልጋለሁኝ። እስኪ ገብቼ እዚህ ጋር ማሜ ላክልኝን እንትን ልበለውና መርሃባ። የዛሬው የዳዕዋ ፕሮግራማችን ዝግጅት የነብዩ ሰለላሁ ዐለይሂ ወሰለም ስህተቶችንና ተሳሳቾችን የኛን ስህተቶችንና ተሳሳቾችን እንዴት እንዳስተናገዱ እንዴት አድርገው ተርቢያ ያደርጉ እንደነበረ እንዴት እርማት ይሰጡ እንደነበረ የሚያስተምሩን ይሆናል ኡስታዛችን። ይሄ በተለይ አሁን ከዚህ ከሶሻል ሚዲያ መስራፋት ጋር ተያይዞ በተለይ ማለት ነው ሁላችንም ያለን ኤክስፖዠር ወደ ዳዕዋው ወደ ትምህርቱ አንዳንድ ጊዜም እንደ ፈትዋም ምናምን ብዙ እናደርጋለን እና ሰዎች we take up on ourselves and then we try to correct people። እንደዚህ ማድረግ ትችላለሽ አትችይም እንደዚህ ምናምን ብለን አንዳንድ ጊዜ ራሳችን ተነስተን ሰዎችን የምናርምበት ሁኔታ ሊፈጠር ይችላል። የበራሱ አግባብ ነው አይደለም የሚለው ነገር ሁሉ ዲስከስ ሊያደርጉልን ይችላሉ። እንወያያለን ኢንሻአላህ። ኦቶሪቲ ያላቸው እውቀቱ ያላቸው ሰፊ የሆነ እውቀት ያላቸው ወንድሞች እህቶች በዚህ ጉዳይ ላይ እርማት እንዴት ይሰጡ እንደነበረ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ተመርኩዞ ዛሬ ያስተምሩናል ማለት ነው። በጣም አስፈላጊ የሆነ ነው። በተለይ በአሁኑ ጊዜ ሰው እንዲህ ነው እያለ እርስ በራሱ የምንፈራረጅበት ጊዜ ላይ ስለሆነ ያለ ነው። ምናልባት የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት እና ሱና ምን ይመስላል ሰሃበተል ኪራም ስህተት በሚሰሩበት ጊዜ ወይም ባልሰሩበትም ጊዜ እንዴት ነበረ የሚተራረሙት ነብዩ የሚያስተምሯቸው የሚለው ነገር ዛሬ ይሄዱበታል። ምናልባት በዚህ ጉዳይ ላይ ጥያቄ የሚኖራችሁ ከሆነ ትምህርቱም ሲሰጥ አብሽሮ ይኖራችኋል ብዬ ገምታለሁ። በጣም አስፈላጊ ነው መቅረት የለበትም ትሉ ከሆነ ወዲያው ማድረግ እንችላለን። ካልሆነ ግን አይ ቲንክ የነበረው ምንድነው የጥያቄና መልስ ወይም ኪው&ኤ ሴሽን መጨረሻ ላይ አድርገን የበለጠ የተደራጀ በደንብ ኦርጋናይዝድ የሆነ ተውት እንዲኖረን ማለት ነው ሐሳብ እንዲኖረን የሚረዳ ይመስለኛል። ጥያቄና መልስ ውድድራችንን ማነው ውይይታችንን ወደኋላ የምናደርግ ይሆናል ኢንሻአላህ። በተረፈ ወንድሞች እህቶችንም ማስታወስ ፈልጋለሁኝ ሌሎችን ጋብዙ ኢንሻአላህ። ከዛሬ ፕሮግራም አላህ ሱብሃነሁ ወተዓላ የምንጠቀም ብዙ ነገር የምንማር ደግሞም ተምረን ደግሞ ኢንሻአላህ ወደ ተግባር አድርገን ህይወታችንን የዱንያንም የአኺራችንን ሀያት የምንለውጥ አላህ ሱብሃነሁ ወተዓላ ያድርገን። ያለንበት ወቅት በጣም ከባድ ወቅት ነው፣ የማይገኝ ወቅት ነው፣ ትልቅ የሆነ ስጦታ ነው ከአላህ ሱብሃነሁ ወተዓላ ከፈጣሪያችን። ይሄንን ደግሞ ኢንሻአላህ አላህ ወፍቆን ጥሩ የሆነ ቀን ላይ ጥሩ የሆነ በጣም የተከበረ ወር ላይ እንዲህ አይነት መቀማመጥንም ደግሞ አላህ ሱብሃነሁ ወተዓላ ስለወፈቀን ከወንድማችን ከምናከብረው ከምንወደው ወንድማችን ኡስታዝ መሐመድ ጋር ቀጥታ ከኢትዮጵያ ለኛ ብሎ እንግዲህ ተራዊንም ሰግዶ ጾሞ ቁጭ ብሎ ከኛ ጋር በዚህ በሌሊት በኢትዮጵያ እንግዲህ ያመሽቷል። እኛም ጋር ስለመጣ በጣም አድርገን ዱዓ እናደርግልሃለን። አላህ ይጠብቅህ፣ አላህ ይውደድህ፣ አላህ የበለጠ ከፍ አላህ ያድርግህ፣ ምንጠቀምብህ አላህ ያድርግህ። አላህ ሱብሃነሁ ወተዓላ ይጠብቅ ማለት ፈልጋለሁ። ጀዛኩሙላሁ ኸይር። ተፈደለ ያ ኡስታዝ። بسم الله الرحمن الرحيم
الحمد لله رب العالمين الصلاة والسلام على رسول الكريم سيد الأولين والآخرين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. እንግዲህም ጀዛኩሙላሁ ኸይር እንደ ወንድም ጋብዛችሁኝ በፈርስት ሂጅራ ፕሮግራም ላይ እንድሳተፍ ስላደረጋችሁኝ ከልብ አመሰግናለሁ። በተረፈ ረመዳን ሙባረክ። ያው መሀል ላይ ወደ ማለቁ ብንቃረብም አላሁ ጀለ ወዐላ ረመዳናችንን የተባረከ ያድርግልን። አላሁ ጀለ ወዐላ የምትሰሩትን ዒባዳ ሁሉ ተቀብሎ ወረታውን በጀነት ይክፈላችሁ፣ ወንጀላችንን ሁሉ ይቅር ብሎ ረበል ዓለሚን ለታላቁ ጀነት ያብቃን እላለሁ። የዛሬ ርዕሳችን ያው የሰው ልጅ ሁሉ ያጠፋል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኩሉ በኒ አደመ ኸጣእ ወኸይሩል ኸጣኢነ ተዋቡን ይላሉ። የሰው ልጅ ሁሉ ይሳሳታል። ሁሉም የሰው ልጅ አልከማሉ ሊላህ ነው ይባላል። ሙሉነት ለአላህ ብቻ ነው። እንከን የሌለበት ጉድለት የማታገኙበት ስህተት የሚባል ኸጣእ የሚባል የማይገኝበት አላህ ብቻ ነው። የሰው ልጅ ሁሉ ሐተ ለአንቢያ ይሳሳታሉ። ምናልባት አላሁ ጀለ ወዐላ ነቢያትን ሩሱሎችን ከታላላቅ ወንጀሎች ጠብቋቸው ሊሆን ይችላል። ጥቃቅን ግን ነቢያቶችም ጭምር ይሳሳታሉ። ልክ እንደዚሁ ሰሃቦችም ጋር እንደ ሰው ይሳሳታሉ። ምናልባት የኔ እንትኔ ከጋብቻ ጋር የተያዘ እንደመሆኑ መጠን ነብዩ ሰለላሁ ዐለይሂ ወሰለም በጋብቻ ህይወታቸው ላይ ከ13 ሚስት ጋር ኑረዋል። ምናልባት ሁለቱ ብቻ ከነዚህ ሁሉ ሚስቶች ጋር ሲኖሩ ሚስቶቻቸውም ሰው ናቸው። ስህተት ይፈጠራል። እንደ ሰው ነቢዩ ቅር ይላቸዋል። እንዴት አረሙት የሚል 14 ቤት ውስጥ የጋብቻ ህይወት ውስጥ የተፈጠሩ ስህተቶችን የሚያርሙባቸው ድንቅ ጥበብ አላቸው ነብዩ ሰለላሁ ዐለይሂ ወሰለም እና የእሳቸውን መንገድ የምንከተል የእሳቸው ምርጥ ተከታዮች አላህ አድርገን። ዛሬ ግን ከጋብቻ ህይወት ጋር የተያያዘውን ሳይሆን ከሰሃቦቹ ጋር እንደ ረሱል እንደ ነቢይ ከባልደረቦቻቸውና ከባልደረቦቻቸው ብቻ ሳይሆን በአጠቃላይ በዙሪያቸው ከነበሩ ሰዎች ጋር ስህተት ሲፈጸም እንዴት ነበር ሲያስተናግዱት የነበሩት? ያው እንደምታውቁት ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ኖረዋል ብለናል አይደል? ቁርአን ደግሞ አምር ቢልማዕሩፍ በመልካም ማዘዝ ከመጥፎ መከልከል ዋጅብ ነው። እሳቸውም ዐለይሂ ሰላቱ ወሰላም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲሂ ፈኢን ለም የስተጢዕ ፈቢሊሳኒሂ ፈኢን ለም የስተጢዕ ፈቢቀልቢሂ ወዛሊከ አድዐፉል ኢማን ይላል። መጥፎ ነገር ሲሰራ ያየ ሰው ያን መጥፎ ነገር ለማቆም ለመከላከል በእጁ የመጀመሪያ እርምጃ ይወስድ። ተው አትስራ፣ ተይ እንጂ ተው እንጂ ብሎ በተግባር ያን ወንጀል ማስቆም አለበት አሉ ረሱል። ይሄን ማድረግ የማንችልባቸው ብዙ ሲቹዌሽኖች አሉ አይደለም? በዛ ሰዓት በምላስ ኧረ እባካችሁ ይሄ ነገር ፈጣሪ አይፈቅደውም፣ አላሁ ጀለ ወዐላ ከልክሎታል፣ ለምን ትጠጣላችሁ? ለምን ትዘሙታላችሁ? ለምን አንቺ ራቁትሽን ትሄጃለሽ? አንተስ ለምን ትዋሻለህ? ብለን በቃል ደረጃ ማረም እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ልክ እንደዛው ደግሞ ከዛ ደግሞ ዝቅ ብለው አንዳንድ ጊዜ በቃል ስትናገሩ የበለጠ አደጋ ሊፈጠር ይችላል፣ ጉዳት ሊደርስባችሁ ይችላል። ብቻ በተለያየ ሁኔታ መናገር ከኛ አቅም በላይ የሚሆንባቸው ታይሞች አሉ። በዛ ሰዓት አሉ ረሱል በቀልባችሁ እንኳን ጥሉት። ለምሳሌ የሆነች ሙስሊም እህታችን ኦር የሆኑ ሰዎች ቁጭ ብለው ከምር ሲጠጡ እህታችን ተራቁቷ ስትሄድ ወንጀል እየሰራች ነው፣ እየሰሩ ነው አይደል? እንደው መናገር እንኳን ባትችሉ አሉ። አሁን አንዳንድ የአውሮፓ ሀገሮች ፌስ ቱ ፌስ ሰውን ተው አታድርግ ብሎ መቃወም መከልከል የሚከለክሉ ህጎችን አውጥተዋል። ዳዕዋው እንዲቆም ጭምር ስለሚታሰብ ማለት። እንደዚህ አይነት ሁኔታዎች በተከሰቱበት ሰዓት ላይ በቀልባችሁ ጥሉት፣ ወንጀሉን አትውደዱት። በቃ ወንጀል ወንጀል ነው። ምናልባት እኔ የሚሰሩ ወንጀሎችን የመጥላት
ስሜት ያለን አይመስለኝም። ለምሳሌ ሰው ቁጭ ብሎ ከምር ሲጠጣ ሻይና ቡና የሚጠጣ ያህል ኖርማል አድርገነው አብረን ልንቀመጥ እንችላለን። እንደዚህ ነው ምንም ቅር ሳይለን እንደዚህ አይነት ወንጀል የሚሰሩበት ቦታ ላይ እያየን ስሜት ራሱ ሳይኖርም የምናልፍባቸው ጊዜያቶች በጣም በርካታ ናቸው። ግን መጀመሪያ ወንጀሉን ወንጀል ነው ብለን ጠልተን በእጅ በንግግር ካልሆነ እንኳን መጥላት የሚባል ነገር ውስጣችን መፈጠር አለበት። ረሱል መጥላት የሚባለው ነገር ውስጣችሁ ከተፈጠረና ምንም ካላደረጋችሁ ደካማ ኢማን እንዳላችሁ ተረዱታሉ፣ የግድ ወቁታሉ። ሰው አምላክ እየታመፀ አስባችሁታል? ሰማይ ምድርን የገነባ አካል እምቢ እየተባለ ያዘዘው ሰዎች አንሰራም ብለው ሲያምፁ የከለከለውን ሲዳፈሩ በአይናችን እያየን ምንም አይነት ስሜት ከሌለን ታው ብለን ከዛ ነገር ሰዎች እንዲታቀቡ ስራ ካልሰራን በጣም ከባድ። እኔ አሁን እዚህ እርከን ላይ ያለን ይመስለኛል። አንድ ከባድ ቁርአናዊ አንቀጽ ላስታውሳችሁ። አላሁ ጀለ ወዐላ በኒ እስራኤሎችን በተመለከተም ያ መሰላችሁ ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ካኑ ላ የተናሀውነ ዐን ሙንከር ፈዐሉሁ ለቢእሰ ማ ካኑ የፈዐሉን ኢላ አኺር አልአያ። አላሁ ጀለ ወዐላ የእስራኤል ልጆች በዳውድና በኢሳ በኢየሱስ አንደበት ተረገሙ አለ። ምን ስትሉ ሰው ወንጀል ሲሰራ እያዩ ላ የተናሀውነ ዐን ሙንከር። እኔ እዚህ ባህል ውስጥ ያለን ይመስለኛል። ዛሬ እኮ ባሎች ሚስቶቻቸው ወንጀል እየሰሩ ኖ ተይ አላህን ፍሪ ማለት የማንችልበት እርከን ላይ ደርሰናል። ሚስቶች ባሎች ወንጀል እየሰሩ መከልከል፣ ከወንጀል እንዲታቀቡ መምከር፣ ማስተማር፣ ቅሬታን መግለጽ ያቆምን ሁሉ ይመስላል። እንኳን ውጭ ቀርቶ ይሄ ከሆነ አደገኛ የኢማን እርከን ላይ ነው ያለነው። ምንም ካልተሰማን ሰው እያጠፋ እኔ እየተሳሳትኩኝ ዝም ካላችሁኝ፣ ምንም ተቃውሞ ከሌለ፣ ምንም ምክር ከሌለ አደገኛ ነው። እሬታው ሰው አይታችኋል። ሰው ቁጭ ብሎ የሰው ስም ሲያነሳ ካየን ወንጀል ነው። ማስቆም አንድ ነገር ነው። ካልቻል ሰዎች የሰው ስም አንስተው ወንጀል እየሰሩ እንደሆነ ቅር ብሎን ከዛ አካባቢ ራቅ ማለት አለ። ይህ ስሜት ከሌለ ኢማን ረሱል ቅር ያለውን ግለሰብ ነው ወዛሊከ አضعፉል ኢማን ያሉት። እኛ እዚህ እርከን ላይ ያለን ይመስለኛል። ወንጀሉን ለምደነው የሚያጠፉ ሰዎችንም እያጠፉ እንደሆነ በምንም መልኩ ሳንነግራቸው ለክብራችን ለምናችን ተጨንቀን እነሱም ይከፋቸዋል፣ ቅር ይላቸዋል ከሚል ስሜት የቆምን ይመስለኛል። ወላሂ እራሳችሁን እዩ። ወንጀል ለመከላከል የሆኑ እርምጃዎችን ማድረግ የቆምን ይመስለኛል። ሄዶ ሄዶ ግን ወንጀል ነው፣ በራሱ ወንጀል ነው። ወንጀል እየተሰራ ዝም ብሎ ማለት አላህ እየታመፀ ልጅ፣ አባት፣ ባል፣ ሚስት፣ ዘመድ፣ ጓደኛ አላህን በአለባበስ በአነጋገር በተለያየ ሁኔታ እያመጹት ዝም ብሎ ማለፍ በራሱ ወንጀል ነው። ለምር ነህይ አኒል ሙንከር ዋጅብ ስለሆነ ሰላት የማይሰግዱ ሰዎችን ኑ ሰላት እንስገድ ብሎ ማዘዝ ዋጅብ ነው። ኸምር የሚጠጡትን ባካቸው አላህን ፍሩ በተለያየ ኡስሉብ ኡድዑ ኢላ ሰቢሊ ረቢከ ቢልሕክማ አይደል፣ በጥበብ አይደል፣ በጥበብ ሰዎችን ካሉበት የወንጀል ድርጊት ላይ ለማስቆም መታገል የአንድ ሙእሚን ሲፋው። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው ወንጀል ተሰርቶ ዝም ያሉበት ታሪክ የለም። ምክንያቱም የተላኩት ለምንድን ነው? ዳዕየን ኢላህ ወደ አላህ ሰዎችን ለመጥራት ወሲራጀን ወነዚረን ሙበሽረን ናቸው። የታዘዘን አብሳሪ፣ እምቢ ያለን አስፈራሪ፣ ወንጀል የሚሰራን ተከላካይ፣ በመልካም ነገር ሰዎችን ማዘዝ የነብዩ ሰለላሁ ዐለይሂ ወሰለም ዋናው የሪሳላቸው ሀደፉ ጎሉ ይሄ ነው። እና እኚህ ታላቅ ነቢይ በዙሪያቸው ከነበረው ማህበረሰብ ጋር ወንጀል ሲሰራ አይተው ዝም አይሉ፣ በፍጹም ዝም አይሉ። ለምን? ቁርአን ስለሚያስገዳቸው። ስለዚህ እሳቸው ደግሞ ከቁርአን ጋር የሚጋጭ ሀያት አይታሰብም። አላህ ያከበራቸው ያደነቃቸው ለሰው ልጆች አርአያ አድርጎ የላካቸው ነቢይ ሰው እያጠፋ ዝም ይላሉ
ተብሎ አይታሰብም። ታዲያ ሰው ናቸው፣ በዙሪያቸው ሰዎች ነበሩ። እንዲህ አይነት ስህተት ሲፈጸም ወንጀል ሲሰራ ረሱል እንዴት ነበር ያስተናገዱት? ወላሂ ይገርማቸዋል፣ በጣም ያጅባል። እኔ ይህንን ጥበብ እንዴት ነው መሐመድ በህይወቱ የሚያመጣው እያልኩ እየተጨነቅኩ። ልጆቼ ይሳሳታሉ፣ ባለቤቴ ይሳሳታለች፣ ዙሪያ ያሉ ሰዎች ያጠፋሉ፣ እኔ ያጠፋለሁ እና እኛና አላህ ለቀድ ካነ ለኩም ፊ ረሱሊላህ ኡስዋ ሐሰና ነበረ። መልእክተኛውን በመከተል ረገድ ምርጥ መስመር ተደርጎላችኋል። ስለዚህ እሳቸውን ለመምሰል መታገል የኔም የእናንተም ባህሪ መሆን አለበት። የሚገርማችሁ ረሱል ብቻ አይደሉም። አላሁ ጀለ ወዐላ ረሱል ሲያጠፉ ዝም አይልም። ሰሃቦቹ ሲያጠፉ ቁርአን ወዲያው ይወርዳል። ትዝ ይላችኋል አብደላህ ኢብኑ ኡም መክቱም አበሰ ወተወለ የወረደበትን መለስ ብላችሁ ታሪኩን ለማንበብ ሞክሩ። ትንሽ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር የመካ ትልልቅ ሰዎችን እያስተማሩ አብደላህ አይነ ስውር ነው ሲሮጥ ያ ረሱላላህ አልምኒ ሚማ ዐለመከላህ አላህ አስተማሩትን አስተምሩ እያለ ሲበር መጣ። ረሱል እዚህ ጋር የነበረው ዳዕዋ እንዳይበላሽ የአላህን ዲን ለመማር የመጣውን ግለሰብ ትንሽ ፊታቸውን ጨፍገግ አድርገው ተመለከቱት። ይቺን ስህተት ረበል ዓለሚን አልታገሳትም። አበሳ ወተወላ መልእክተኛ እኮ ሙሐመድ እኮ አለይሂ ሰላቱ ወሰላም ፊቱን እኮ አጨፈገገ ብሎ እንደ ስህተት ቆጥሮ ድጋሚ እንደዚህ እንዳታደርጋላቸው። የሚገርማችሁ ነገር ረሱል ወዲያው ቁርአኗን ወዲዮታቸው አምጥተው ከዛ ጊዜ ጀምሮ አብደላህ ኢብኑ ኡም መክቱምን ያከብሩት ነበር። ሲመጣ ጋቢያቸውን አውልቀው መርሐበን እንኳን ደህና መጣህ፣ በሱ ሳቢያ አላህ እኔን የወቀሰኝ እያሉ በክብር ነበር የሚያስተናግዱት። ቁርአኑን ወዲያውን ወደ ህይወታቸው ያመጡት እና አላሁ ጀለ ወዐላ እንደዚህ አይነት ነብዩንም ያስተማረበት ሲፈጸም አይቶ የወቀሰበት ሌላም አጋጣሚዎች አሉ ከነብዩ ጋር በተያያዘ ማለት። ሌላው ደግሞ ሰሃቦችም ጋር ስትሄዱ ሰሃቦቹንም ዘመቻ ወጥተው ግማሹ ጥቅም ሲያሳድ ግማሹ የአላህን ከፍ ለማድረግ ሲታገል ከመካከላችሁ እኮ እንዲህ ያለ ተመለሱ ምናምን ይላል። ሰሃቦቹም ለምሳሌ ሜቴ አይሻ ትዝ ይላችኋል አይደል? ዝሙት ሰርታለች ተብላ ስትታማ አብዛኛው ሰሃባ እዚህ ስህተት ላይ ወደቀ። ወዲያው ቁርአን ወረደና ለውላ ኢዝ ሰሚዕቱሙሁ ظن المؤمنون والمؤمنات بأنفسهم خيرا። እንዲህ ወሬ ሰምታችሁ እቺን ምርጥ የኔ ባሪያ እናንተም ተደርባችሁ ታማላችሁ፣ ተወቅሳላችሁ፣ በክፉ ትጠረጥራላችሁ፣ ምን አለ በጎ ብትጠረጥሩ ሲል ሰሃቦቹን በጅምላ ከገቡበት ስህተት እንዲወጡ ትምህርት ሰጠ። ድጋሚ እንደዚህ አይነት ስህተት እንዳትወድቁዋል። ይሄን ስህተት የሚገርማችሁ ነገር እኛ በጅምላ ከላይ እስከታች እየሰራ ነው። ለምሳሌ መሐመድ በድሩ የሆነ ስህተት ፈጽሟል ቢባል በእርግጠኝነት ነው የምላችሁ ሳናጣራ ምን ሳን ወይ የሱ ነገር ብለን ስናየው ራሱ አቋም ይዘን ነው የምናገኘው። ሄዶ ለመምከር ከወንጀል ለማስጣል የሚደረግ ጥረት የለም። የሰማነው ወሬ ይዘን የምንይዛቸው አቋሞች ልክ እንደ እውነት ተቀብለን የምናንጸባርቃቸው ነገሮች ቁርአን ያወገዘው ሌላ አደገኛ ጥፋት እና ሰሃቦቹ በዚህ መልኩ ሲሳሳቱ ጭምር ቁርአን ወርዶ ትምህርት ይሰጥ ነበር እህት ወንድሞቼ፣ ሰሃቦችን ጭምር ማለት ነው። ስለዚህ ሌላው እግረ መንገዱን ላነሳላችሁ ፈልገው እንግዲህ አላሁ ጀለ ወዐላ ማንም ሲሳሳት ኢነላህ ላ የስተሒ አኒል ሐቅ አው ሚነል ሐቅ። አላሁ ጀለ ወዐላ ሐያ የሚባል ነገር የለም እሱ ጋር። ሰው ሲያጠፋ ነብይ ካጠፋ እሱ ነብይ ነው አይ መነገር የለበትም የለም። ሐቅ አቋም ቁጭ ነው የሚያደርገው። መከልከል ያለበት መታረም ያለበትን ልክ እንደዛው ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ስለኖሩት አላህ ስላስተማራቸው ሰዎች ስህተት ሲፈጽሙ አይቶ ማለፍ ለራሴ ክብር ቅር ይለዋል፣ ይደብረዋል፣ ያስጠላዋል የለም። ነህይ አኒል ሙንከር ሁሌ አለ፣ አምር ቢልማዕሩፍ ሁሌ አለ። ታዲያ ከኛ ምን ይለያል ካላችሁ ሁለት ነገር ነው። አንደኛ ኡስሉቡ ነው። እንዴት ነበር ረሱል ወንጀለኞችን ስህተት የፈጸሙ ሰዎችን ሲያስተናግዱ የነበረው? እንዴት ነው ሲያርሙ የነበረው? ዘዴውን ነው አብረን ዛሬ የምንማረው። ሁለተኛ ከሳቸው የምንማረው እኛ የተውነው ደፍሬ ነው የምናገረው፣ እኛ የተውነው
ረሱል ግን የህይወታቸው አንዱ ግብ አድርገው ያዙት ወንጀልን በሄዱበት ቦታ ሁሉ መቃወም። ድምፁ ጠፋ እንዴ ነው? እኔ ጋር ብቻ ነው ጀሚ? ድምፁ ጠፍቷል። እየተናገረ ነው ማሜ ኡስታዝ? ነው ድምፁ ተቋርጧል መሰለኝ አይደል? አዎ ተቋርጧል። መጣው መርሐባ። ኔትወርክ ነበረች ያው ሳላስበው እየሰፋብኝ ነው። አፉ በሉኝ ልቀጥል። መርሐባ መርሐባ ኡስታዝ። እና እኛ አንድ ነገር ከረሱል እንማራለን ሰለላሁ ዐለይሂ ወሰለም። ያው የቁርአናዊም ትእዛዝ ነው፣ እሳቸውም በሐዲሳቸው አዘዋል። በተግባርም ኖሮ ያሳዩን መጥፎ ነገር ሲሰራ ያ መጥፎ ነገር መከላከል፣ መምከር፣ ነህያኒል ሙንከር ማድረግ ዋጅብ ነው። ፕሊስ እንሞክረው። ሰው ቅር ሊለው ይችላል፣ እኛ ክብራችን ሊያስጨንቀን ይችላል። ያ የተሳሳተው ግለሰብ የተከበረ ሀብታም፣ ባለስልጣን፣ ትልቅ ሰው ምናምን ሊሆን ይችላል። ኡስሉቡን ነው እንጂ ከኛ በጥበብ እንድንጠቀመው የምንመከረው መጥፎ ነገር ሲሰራ አይቶ ዝም ማለት ዝቅተኛ ኢማን። ቅሬታ ካለን ራሱ ምንም ቅር ካላለን ነው በጣም ድንጀው። ስለዚህ ከረሱል ወንጀል ሲሰራ አይተው ዝም አይሉ፣ እሳቸው ተከታይ ነን። እኛም ሰዎች ባጠፉ ቁጥር ሁሉ ከጥፋታቸው እንዲመለሱ ዳዋ ማድረግ፣ ማስተማር፣ ነህያኒል ሙንከር ማድረግ ዋጅብ ነው። ይሄን እንያዝ። ሁለተኛ ከረሱል የምንይዘው ነህያኒል ሙንከር ሲያደርጉ ከስተትና ስተት ከፈጸሙ ከወንጀልና ወንጀል ከፈጸሙ ሰዎች ጋር በምን መልኩ በምን አይነት ዘዴ ያርሟቸው እንደነበር ልጆችንም ጭምር ባልንም ጭምር ሚስትንም ጭምር የቅርብ ዘመዶቻችን ጓደኞቻችንም ጭምር ያጠፋሉ፣ እናጠፋለን። መተራረም ዋጅብ ነውና ዘዴውን ከሳቸው እንውሰድ። ነህያኒል ሙንከር ግን ዋጅብ ነው፣ ቀርቷል ብዬ ስለማስብ ማለት ነው። ምናልባት በአሁኑ ሰዓት ቅድም አስተዋቂው እንደተናገረው በጣም አስቀያሚው ፓርት ሚዲያው ግልብ ሆኗል። ተሳሳቱ እንጂ ስህተታችሁን አደባባይ ላይ የማስጣት ከባድ አባዜ ያለው ይሄም መንገድ ከሸርዓ አኳያ ክልክል ነው፣ ወንጀልም ጭምር ነው። በአደባባይ ላይ እኔ እንሰርቻለሁ ብሎ መናገር ወንጀል ነው። እገሌ እንደዚያ አጥፍቷል ብሎ ያን ግለሰብ በአደባባይ ላይ አውጥቶ ማዋረድ፣ በዚህ መልኩ ነህያኒል ሙንከር ሸሪዓ ቦታ አይሰጠውም። ምናልባት አንዳንድ ጊዜ ሚዲያ ላይ የተፈጸሙ ከባባድ ስህተቶች ሰዎች ይሳሳታሉ፣ በዚሁ ትምህርት በዚሁ ስህተት እነሱም ይዘፈቁበታል ተብሎ ከታሰበ ሌላውን አካል ለመታደግ በጥበብ መተራረም ይቻል ይሆናል። አሁን ግን ያለው ነገር ምንም ደስ አይልም። ወደ ረሱላችን እንግባ ሰለላሁ ዐለይሂ ወሰለም። እና ረሱል ሰለላሁ ዐለይሂ ወሰለም ነህያኒል ሙንከር ሲያደርጉ ወንጀል ስህተት ከፈጸሙ ሰዎች ጋር ሲኗኗሩ በመልኩ ተጠቀሙ ሲባል ሁለት አይነት ነገር ነው የምናገኘው። ይሄ አተዓሙል ማል አኽጣእ ወልሙኽጢኢን ሪፍቅ ነው የሚያስፈልገው። አሚሽደ ርህራሄ፣ እዝነት በተቀላቀለበት መልኩ ነው ሰዎችን የምናርመው ወይስ ጠንከር ብለን አንተ እንዴት ይሰራል ዞር በል ምናምን ብለን ነው? የትኛው ነው የተሻለው? አሪፍቁ አሚሽዳ በፍቅርና በርህራሄ ነው ሰዎችን ከሚሰሩ ስህተት ማረም ያለብን ወይስ ቆጣ ኮስተር ብለን ነው? ይሄን ያዙ። ሌላው አሊኑ አሚል ገራ ለዘብ ማለት ነው ያለብን ወይስ ጨከን ብለን ነው ሰውን ከገባበት ስህተት ማረም የሚቻለው? ዑለሞች ምን ይላሉ? አስሉ አሪፍቁ ወሊን ነው አሉ። እዝነትና ለዘብታ ርህራሄ ነው አሉ። ሰው እኮ ሰው ሲያጠፋ እኮ እህቶቼ የእኛን ገንዘብ አልወሰደም። የወሰደ ጊዜ
ለመብታችን እንቆማለን። ወንጀል ሲሰራ ግን ከአላህ ጋር እየተጣላ ነው። አላሁ ጀለ ወዓላ እንዲቀጣው ራሱን እያመቻቸ ነው። የጀሃነምን ጉዞ 1 2 እያለ እየሄደ ነው። ለዚህ ግለሰብ መታዘን ያለበት አሉ። አስሉ ረሕማ ነው አሉ። ቁርአን ምን ይላል? ኢና አርሰልናከ ረሕመተን ሊልዓለሚን ያ ሙሐመድ አለይሂ ሰላቱ ወሰላም፣ እኛ እኮ የላክንህ ለዓለም እዝነት አድርገን ነው ይላል። ያው እንደምታዩት ዓለም በወንጀል ጭምልቅ ያለ ነው አይደል? ስለዚህ ወንጀል ውስጥ፣ ኩፍሩ ውስጥ፣ ሽርኩ ውስጥ፣ በደል ውስጥ የገቡ ሰዎችን በረሕማ ነው ከገቡበት አዘቅት ማውጣት የሚጠበቅብን። አስሉ መሰረቱ አሪፍቅ ወሊን ነው አሉ። እዝነትና ርህራሄ ለዘብ ባለመልኩ ነው ሰዎችን ከስተታቸው ማረም ያለብን አሉ። አንዳንዶቹ ግን ይህንን አስል እንስማማለን አሉ። ግን ሽዳ ግልዛ የሚያስፈልግበት ቦታ አለ። ጠንከር ማለት ያለብን ለምሳሌ አንዳንድ ስተቶች ላይ ረሱል ፊታቸው ይቀያየራል። ኹጥባ ላይ ቆመው ማባሉ አናስ ይላል። እነዚህ ሰዎች ምንድነው ጉዳያቸው? ተቀያይሩ ፊታቸው። ስለዚህ አንዳንድ ኮንዲሽን ላይ ጠንከር ማለት ተገቢ ነው። አስሉ ግን መሰረቱ ግን እዝነትህና ርህራሄ ለዘብ ባለመልኩ ነው ሰዎችን ከጥፋት ማረም ያለብን ያሉ። አላህ እዝነትና ርህራሄ ውስጥ ያደረግኩትን ነገር በምንም ነገር ውስጥ አላደረግኩም ይላል። ረሕማ ሲኖር አላሁ ጀለ ወዓላ በረከት እዛ ውስጥ አለ ይላል። ረሕማ ሲኖር ሰዎች ይግባባሉ፣ ይዋደዳሉ፣ ይከባበራሉ። ሰው ከጥፋቱ ለመታረም ሬዲ ይሆናል፣ ዝግጁ ይሆናል። ስለዚህ ረሕማ ውስጡ ብዙ በረከቶች ስላሉ ረሕማና ሊን ለዘብታ አስል ነው ይላሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መላ ይርሐም ላ ይርሐም ይላል። እዝነት የሌለው ሰው አይታዘንለትም ይላል። ሰዎች ሲያጠፉ እኮ አስባችሁታል? ዝሙት የሚሰራ ግለሰብ እኔ አንዳንድ ጊዜ እኛ ወንጀልን የምንከላከልበት መንገድ እኔ አልሰራውም፣ እንዴት አባቱ እሱ ይሰራል፣ እኛ ማንሰራውን ነገር ምናምን ብሎ እኔ በስሜት በእልህ እኛ እዛው ስለሌለን እኛ በጣም ንጹህ ስለሆንን ሰዎች እንዴት አባታቸው ይገባሉ በሚል ስሜታዊ ሆነን በእልህ የምናደርገው ዳዕዋ እኔ ሊላህ አይመስለኝም። ይሄ ነህይ አኒል መንከሩ ሊላህ አይመስለኝም። ለነፍስ ፍላጎታችን ብቻ ለማራገፍ ለመናገር ብቻ እንጂ ሪዲ ሰዎችን ከጥፋት ለማረም በዚህ መልኩ አይኬድም። ሀደፉ ደግሞ ሰውን ከስህተት ማረም፣ ማውጣት፣ ስህተትን መከላከል፣ ወንጀልን መከላከል ዓላማው ሰዎች ስህተት አቁመው ከአላህ ጋር እርቀ ሰላም እንዲያወርዱ ማድረግ። ይሄ ከሆነ ጎላችን ሰዎች አላህን እንዳያስቀይሙ የአላህ ሕግ እንዳይጣስ ከሆነ በረሕማ ነው በሊን ነው ሰዎችን መቅረብ አለብን ይላሉ። ስለዚህ በዚህ መልኩ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም አይታችኋል። አንዳንድ ጊዜ አሁን ጊዛ ያስፈልጋል ያሉ ዓሊሞች ምን አሉ መሰላችሁ? ትዝ ይላችኋል። አቡ ዘር አልጊፋሪ አንድ ጊዜ ቢላልን ምን አለው ይባላል? የብነ ሰውዳ አለው። የጥቁር ልጅ አለው ይባላል። ረሱል ይሄንን ሲሰሙ አቡ ዘር ትልቅ ሰሓባ ነው፣ ጠርተው ውይ ለምን እንዲህ ትላለህ ምናምን ብለው አላሉትም። ረሕማና ሊን የለም። ምን አሉት? ኢነከ ምርኡን ፊከ ጃሂልያ፣ አንተ ውስጥህ የጃሂልያ ቅሪት ያለብህ ሰው ነህ። እንዴት ነው የጥቁር ልጅ ብለህ ቢላልን ምስል ብለው ወቀሱት። ደነገጠ አቡ ዘር። አያችሁ፣ አንዳንድ ጊዜ ሰዎች በሚመጥናቸው ቋንቋ ጨከን ብለን ማናገር ያለብን ቦታ እንዳለ ረሱል ያስተምራል። አስሉ ግን ምንድነው ብለናል? እዝነት ነው። አስሉ ምንድነው ብለናል? ሊን ነው፣ ለዘብታ ነው። ግን ማጥፋት የሌለበት መሳሳት የሌለብን ቦታ ላይ ስንሳሳት ጨከን ባለመልኩ እኛ ማረም፣ ይሄም ከሳቸው ተይዟል። ስለዚህ ኢንሻአላሁ ተዓላ ረሱል ሰለላሁ ዐለይሂ ወሰለም ሰዎችን ከገቡበት የጥፋት አዘቅት ለማውጣት ይጠቀሙ የነበረው አብዛኛውን ጊዜ ሪፍቅ ነው፣ ረሕማ፣ እዝነት፣ ርህራሄ ነው። እስኪ ወደ 8 ነጥቦች እናያለን። ከዛ በኋላ ሰዓት ከበቃን 5 በቋሚነት ሰዎችን ከጥፋት ለማረም ከወንጀል ለመከላከል ስንጓዝ ልንይዛቸው የሚገቡ 5 ፖይንቶችን እናነሳለን። ቀጥታ ወደ ታሪኩ ገባለሁ። አንደኛው በረሱል ታሪክ ላይ
ወንጀል ሲሰራ ስህተት ሲፈጸም በፍቅር በእዝነት በርህራሄ ያስተናግዱበትን ቦታ እናያለን። ሐዲሱን ዑመር ብኑ ኸጣብ ነው የዘገበው። ዑመር ረዲየላሁ ዐንሁ ምን ይላል መሰላችሁ? አነ ረጁለን ዐላ አህዲ ነቢይ ሰለላሁ ዐለይሂ ወሰለም ኡትየ ቢሂ ሸራብ ፈአመረ ቢሂ ፈጁሊድ። አንድ ሰውዬ መጠጥ ጠጥቶ በተደጋጋሚ መጠጥ እየጠጣ ተያዘና ፍርድ ቤት ቀረበ። ፍርድ ቤት ቀረበ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም የጠጣ ሰው 80 ይገረፋልና እንዲገረፍ ትእዛዝ ሰጡና ተገረፈ። በሚገረፍበት ሰዓት ፈቃለ ረጁሉ ሚነል ቀውም ኸምር፣ እንግዲህ ኸምር አስካሪ መጠጥ የተከለከለበት ወቅት ነው። በዛ ወቅት ላይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ የተከበረ ሰው ኸምር ጠጥቶ ተያዘ። አንዴ አይደለም ደጋግሞት። ከዛ ፍርድ ቤት ሲቀርብ የሱን ፍርድ ከሚከታተሉ ሰዎች መካከል እንዴት እኛ መካከል ሆኖ አስካሪ መጠጥ ይጠጣል ብሎ የተቆጨ ግለሰብ ምን አለ መሰላችሁ? ፈቃለ ረጁሉ ሚነል ቀውም አላሁመ ለዐንሁ፣ አላህ ሆይ ከመካከላችን ኸምር ጠጥቶ ታሪካችን እያበላሽ ነውና ከራህመትህ አባረው፣ እርገመው፣ ቁጣህን አውርድበት አለ። ኸምር የጠጣውን ግለሰብ ሰደበው፣ ረገመው ማለት ነው። ሌላኛው ሰሃባ ምን አለ? አላሁመ ለዐንሁ ማ አክተረ ማ ዩእታ ብሂ አለ። ይሄ ሰውዬ በተደጋጋሚ እየጠጣ ይያዛል። ምን አይነት ሰው ነው? እንደው አላህ ይርገመው፣ አላህ ከራህመቱ ያባረዋል። ይህን ጊዜ ረሱል ሰሙት። እንዴት አረሙት? ሁለት ከባባድ ተፈጽመዋል። አንድ ኸምር የጠጣ ሰው አስካሪ መጠጥ፣ እኛ መካከል እንደውም መጠጥ ቤት የሚገባ ሰው የለም። ሐሜቷ ውሸቷ ነች እንጂ የከበረችን። ኸምር ጠጥቷል። ሁለተኛው ደግሞ ኸምር የጠጣውን ግለሰብ ረግሟል። አላህ ከራህመት ያባሩ ብሎ ወዲያው ረሱል ሰሙት። ኸምር የጠጣውን እንዲገረፍ ያዘዙት እሳቸው ናቸው። ሲገረፍ ግን አያችሁ ህጉ እንዲፈጸም ከላም ሳይናገሩ እንዲገረፍ ትእዛዝ ሰጡ። በሚገረፍበት ሰዓት ሌላኛው ሰሃባ መጥቶ የአላህ እርግማን ይውረድብህ፣ አዋረድከን፣ በተደጋጋሚ ኸምር እየጠጣ ክብራችን ነካ አለው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ይህንን ረሱል ምን አሉት? ላ ተለዐኑሁ፣ አትርገሙት። ፈወላሂ ማ ዐሊምቱ አነሁ ዩሒቡ ላህ ወረሱለሁ፣ ወላሂ እኔ ከሱ ማቀው አላህና ረሱልን እንደሚወድ ነው። ኸምር እኮ ጠጥቷል። ኸምር ጠጥቶ ተሸንፎ ስሜቱ አሸንፎት ሸይጣኑ አሸንፎት ኸምር እንዲጠጣ ያደረጉት እንጂ የአላህና የረሱል ፍቅር በልቡ አለ። አትርገሙታል። በሌላ ሐዲሳቸው ምን ይላሉ? ላ ቱዒኑ ዐለይህ ሸይጣን። ኸምር እኮ ጠጣ፣ ሸይጣን አሸንፎት ነፍስያ አሸንፎት አስካሪ መጠጥ ጠጣ፣ ተያዘ አይደል? ህግ እኮ ነው የሚፈጸመው። እርግማኑ ስድቡ ምን አመጣው? አትርገሙት። ስትረግሙት ሸይጣን ይደሰታል። እሱን ኸምር አጠጣው፣ አንተን ደግሞ እንድትረግመው አደረግኩ። ያችሁ መካከላችሁ ያለውን እኹዋ ይበጣጥሰዋል። ስለዚህ የረሱል ቃል ምንድን ነው? ላ ተለዐኑሁ። በሌላ ዘገባ ላ ቱዒኑ ዐለይህ ሸይጣን። አያችሁ እስሉብ። ኸምር የጠጣውን ከላም አልተናገሩትም። እንደውም ሊረገም አይገባውም፣ እሱ እኮ በውስጡ የአላህና የረሱል ፍቅር አለ። ይሄ ፍቅር የሆነ ቀን ወጥቶ ግለሰቡን መስመር ያስይዘዋል። የዚህን ያህል እናንተ አያችሁ፣ ኸምር የጠጣ ሰው ህግ ነው እንጂ የሚፈጸምበት በቦክስ አይመታም ማለት ነው። ኸምር የጠጣ ሰው ህግ ነው እንጂ የሚፈጸምበት አይረገምም። ለዐነከላህ አኽዛከላህ ምናምን እየተባለ ክብሩ አይነካም። ህግ ብቻ የሚፈጸመው ተያዘ ሸሪዓዊ ህግ እንጂ የሚፈጸመው ከዛ ክብሩን መንካት፣ መስደብ፣ መውቀስ፣ ማጭረፍረፍ፣ ከማህበረሰቡ ማግለል ትክክል አይደለም። ረሱል እንዴት ፈቱት? ላ ተለዐኑሁ ላ ተለዐኑሁ ፈወላሂ ማ ዐሊምቱ አነሁ ዩሒቡ ላህ ወረሱለሁ። አያቸው አንዳንድ ጊዜ እኔና እናንተ ንጹህ መስለን እንታያለን። ኦኬ፣ ወንጀል የሰሩ ሰዎች ምናልባት እዚህ ጋር ከሚንቀባረሩ እኛ አልሰራ ነው የሚሆን እንጂ እኛ ዝሙት አልሰራን እኛ አልጠጣም ብለው ኮፈስ ከሚሉ ሰዎች በተሻለ ልቦቻቸው ወንጀል ላይ ወድቁ ሰዎች ቅርብ ሊሆን ይችላል። ጥንቃቄ ይፈልጋል። ስለዚህ ማንኛውም ሰው ይሳሳት፣ ያጥፋ፣ ወንጀል ይስራ፣ በህግ ማስተናገድ ነው። ከዛ ባሻገር ነህይ አኒል ሙንከር መፈጸም ነው በጥበብ እንጂ መስደብ፣ መርገም
የእርምት ኡስሉብ አይደለም ይላሉ ረሱል። አንደኛው ከረሱል የተማርነው ይህንን ነው። በዘዴ ኸምር ጠጥቷል፣ ህግ ተፈጽሞበታል፣ መርገምም መስደብም ማዋረድም ክብሩን መንካትም ትክክል አይደለም። ፍርድ ቤት ስለመጣ ህጉ ተፈጸመ። ከዛ ውጭ ግን በዘዴ ግለሰቡን ከገባበት የወንጀል ባህር ማውጣት ያስፈልጋል ማለት ነው። ስለዚህ አንድ ሰው ወንጀል ስለሰራ አላህና ረሱሉን አይወድም ተብሎም አይታሰብም። ኸምር የሚጠጣውን ግለሰብ ረሱል ሰለም ልብ ውስጥ አላህና መላእክተኛውን ይወዳሉ ብለው ያረጋገጡለት ታሪክ ስለሆነ ሁለተኛ ታሪካችን ሄዳለሁ። ሁለተኛ ታሪካችንን አነስ ብን ማሊክ ነው የሚያወራው ረዲየላሁ ዐንሁ። አንድ ጊዜ بينما نحن في المسجد مع رسول الله صلى الله عليه وسلم إذ جاء أعرابي فقام. እኛ ይላል አነስ ብን ማሊክ ከረሱል ሰለላሁ ዐለይሂ ወሰለም ጋር መስጊድ ውስጥ ቁጭ ብለን ሳለ አንድ የገጠር ሰው ቀጥታ መጣና መስጊድ ውስጥ ገባ። ፈቃመ የቡሉ ፊል መስጂድ፣ የመስጊዱ አንድ ጥግ ላይ ቆሞ እዛው መስጊዱ ሽንቱን ለቀቀው፣ ቆሞ ይሸናል። ይህን ጊዜ ፈቃለ አስሓቡ ረሱልላህ ሰለላሁ ዐለይሂ ወሰለም ማ አንተ አቁም፣ ምናባ የታባ ተው እዛ ሽና ምናም ብለው አዋከቡት። ፈቃለ ረሱሉላህ መስጊድ ውስጥ መሽና ዝም ብላችሁ ተሰውሩ አድርጉ። በጣም ከባድ ነው፣ በጣም ከባድ ነው። ረሱል ምን ያሉት? ላ ተዝሩሙሁ ደዑሁ፣ ተውት አታጭረፍርፉት አሉ። ፈተረኩሁ ሐታ ባል፣ ረሱል ተው አሏቸው። ተው፣ ቆሞ እዛው መስጊዱን ሽንቱን እንዲጨርስ አደረጉት። ረሱል አይገርማችሁ? እንዲጨርስ አደረጉት። አሁን መስጊድ ውስጥ አንድ ሰው ቆሞ ቢሸና ወይኔ ልክ እንደ እባብ ነው የሚቀጠልቀጠው። እሳቸው ግን ይጨርስ ተውታል። ደስ አይሉም። ግን ምን አይነት ነብይ ነበሩ? ከባድ ወንጀል ነው። የመስጊድ ክብር ነው የተነካው። ሰሃቦቹ እንደኛው ሰው አይደሉ። የሚጎላቸው ነገር አለ አይደለም። ያ ከማን ነው የሚሞላው? ከነብዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ ረሱል? ደዑሁ ላ ተዝሪሙሁ፣ አታጭረፉት፣ ክብሩን አትንኩት፣ ተውት፣ ሽንቱን ይጨርሳሉ። ቀጠሉና ምን አሉ እሳቸው? ፈቃል፣ ጠሩት፣ ሰውየውን ጠሩትና የሸናውን ግለሰብ دعاه فقال له طروتنا انديالوت ان هذه المساجد لا تصلح لشيء من هذا البول ولا القذارة يعني هيكو مسجد እንደዚህ አይነት ሽንት ቆሻሻ ነገር ሊጣልበት የሚገባ አይደለም። انما هي لذكر الله عز وجل وقراءة القرآن። እነዚህ መስጊዶች የተገነቡት የተሰሩት ቁርአን ለመቅራት አላህን ለመገዛት ለሰላት ለዚክር ነው እንጂ ሽንት መሽኛ ቦታ አይደለም አሉት። የሚገርም ነው። فأمر رجلا من القوم ከሰሃቦች መካከል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ያዘዙት። فجاء بدلو من الماء فصبه عليه። ሂድ ውሃ አምጣና ሽንቱ ላይ ውሃው እንድፋበት አሉት። ሄደና በባሊ ውሃ ሙሉ ይዞ መጣና ሽንቱ ላይ ውሃውን እንደፋ። በቃ ቦታው ንጹህ ሆነ። በቃ የሚያስፈልገው ግለሰቡ ባለማወቅ ተሳስቶ የሰራው ወንጀል ነው። ቦታውን ማንጻት ነው የሚያስፈልገው። ግለሰቡን ማስተማር ነው። ይሄ ስሜትን ተከትሎ ግለሰቡን ካልደበደብኩ ካልገደልኩ ምን አባቱ የታባቱ ሌላ የተጠራቀመ ወንጀል እኛ ላይ መደፍደፍ ማለት ስሜትን ማዳመጥ ማለት። ስለዚህ ከስሜት መውጣት ይጠይቃል ነህያኒል ሙንከር። ለአላህ ተብሎ የሚደረግ እንጂ ስለተናደድን ስለተቆጣን ስሜታችን ብድግ ስላለ የሚወሰድ እርምጃ አይደለም። ዳዕዋው ወይም ደግሞ ሰውን ከስተት ማረሙ ማለት ነው። ረሱል ምን ያሉ? ጠሩትና إن هذه المساجد لا تصلح لشيء من هذا ولا القذارات ولا البول لشنتم لقشاشم ለእንደዚህ አይነት ነገር አልተሰራም። መስጊዱ ድጋሚ እንዳትፈጽመው። መስጊዱ የተገነባው ለቂራአት አልቁርአን ለዚክሪላህ ለሰላት ወዱዓ ነው እንጂ ሁለተኛ አይሸናም ብለው ቀጥታ እጅግ ጥበብ በተሞላበት መልኩ አስተማሩ። የሚገርማችሁ ይሄ ግለሰብ የኋላ ታሪኩ ሲጠና ጠንካራ ሙስሊም ነው የወጣው። በዛ ወቅት ግን ሰሃቦቹ አጭረፍርፈውት አንገላተውት ነበር ይባላል። ረሱል ባያስቆሟቸው
የአላህ ቤት ተደፍሯልና ሌላ ሁሉ ነገር ይጠብቀው ነበር አሉ። ረሱል አስጣሉት። ከዛ ሰውየው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ገዛውና ምን እንዳልታቀላችሁ اللهم ارحمني ومحمدا ولا ترحم معنا ابدا الله ሆይ እኔም ተዛስቼ ቤትህ ላይ ሽንቴን ሸናው ቤትህን ተዳፈርኩ ለኔ ይዘንልኝ መልእክተኛ ምርጥ ሰው ነበሩኮ ስለዚህ ለኔና ለሳቸው ብቻ እዘንልን ይቅር በለን ከኛ ውጪ ማንንም አትማር ብሎ ዱዓ አደረገ ረሱል መጡና ምን አሉት መሰላችሁ ضيقت واسعا አሉት ሰፊውን የአላህ ረህመት እኮ አጠበብኩ አሉ ያው ሰውየው ጃሂል ነው ገና እንግዳ ነው ለእስልምናና ሰለመ ዱዓ አደረገ አያችሁ ያ ግለሰብ የሰለመው በሰሃቦቹ እርምጃ ሳይሆን ረሱል ስተትን ያረሙበት እጅግ ማራኪ ጥበብ ግለሰቡን ቀልቡን ቀየሩ እስልምና ውስጥ ከተተው ወደ ላይ ብድግ ያለ ዱዓ ራሱ እንዲያደርግ አደረገ ስለዚህ ሰዎችን ከጥፋት የምናርምበት ወንጀል የኛን ማንነት ጉልህ አድርጎ የሚያሳይ ነው እኔ ብዙ ጊዜ ነህ ያኔል ሙንከር ላይ ሳሳታለሁ እንደሰው ማለት ነው ሰውን ሳርም ማለት ነው ግን አንድ ታሪክ እስካሁን ወዶ ታሪክ አለ አንዲት ግለሰብ የሆነ ቀን ደወለችልኝ አንተን ማምሩ አብላለች አዎ እገሬ የሚባል ጓደኛ ያለ መታቀሉ አዎ እና እሱ ህይወቴን አበላሽቶታልና እርዳታ እንፈልጋለን ምን ማለት ያው ዝሙት ሰርታ አርግዛለች በጣም ተጫውቶብኛል አርግዤ ንጋ አገባሻለሁ ብሎ ረጅም ርቀት ሄድኩኝ ኋላ ላይ ግን መከራዬን አየው እና ካላገባኝ ስሙን አጠፋለሁ ከሳለሁ ምናምን አለ ክዋልኩ እንዴት ላደርግ በጣም ከባድ ነው ይዛ የመጣችው አጀንዳ 3 ቀን አሰብኩበት ከዛ የሆነ ቀን ሱብሂ ሰግጄ ቀጥታ ቤቱ ሄደ ባልተለመደ ሁኔታ በህይወቴ ለመጀመሪያ ጊዜ ሰው ግንባር ላይ ነጭ ላይ ያየሁት ያኔ ነው እና ቁጭ አልኩ ምን አመጣ ደነገጠ አልጠበቀም እንዴት ልጀምረው ጨነቀኝ ከዛ ቀስ አድርጌ ያለውን ነገር አነሳው ልክ ነጥቧን ሳነሳ ማላብ ጀመር እያባበልኩ ወቃ ከዚህ ነገር መውጣት አለብህ እኔ ወንድም ነኝ አጀንዳው ከአላህ ጋር የሚያዘው መቶበትና ነውርህን መሸፈን ነው የመጣሁት በደብ አወራው ያን ቀን አላህ ይስጥ ብሎ ሸኝ ወላሂ ስሙ ወላሂ ነው እላችሁ ከ3 ቀን ከ4 ቀን በኋላ ደወለ በቃ በህይወቴ ለመጀመሪያ ጊዜ ወንድም አገኘዋል ይሄን 4 ቀን ለሊት ያለቀስኩኝ ወደ አላህ ተወበኩ ይቅርታን ጠየቅኩታል ስለዚህ መመለስ ተመልሻለሁ ልጅቷንም እሰትራለሁ ምን ይላሉ ዑለማ ጠይቀን ኒካው ታስሮ ረጅም ጊዜ ነው አንዳንድ ጊዜ ዳዕዋው ተጨንቃችሁ ግለሰቡን ለማትረፍ ቃላት መርጣችሁ ጥበብ ተጠቅማችሁ ስትገቡበት ይመለሳል ማትሉት ግለሰብ ውሃ ነው የሚሆነው ስለዚህ ይሄ ሰውን ከጥፋት የምናርምበት መንገድ በጣም ጥንቃቄ ይፈልጋል ማለት ፈልጌ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ላ ተዝሩሙሁ ደዑሁ ይሽና ተውት ወንጀል ልክ አሁን እንዳልኳችሁ እኔም እንደገጠመኝ አይነት ወንጀል በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተፈጥሯል ያመጣው ይሆናል አብረን እናያለን بأبي هو وأمي ما رأيت ولا سمعت معلما أفضل منه ولا أحسن منه ناتنا باتي لساتشو بيزا يهون دساتشو يالا مرت استماري بيوتاችን የተነናቀ እንቀጥላለን የሚገርሙ ነብይ ነበሩ ተወዷቸዋላችሁ ይሄን ሰሞን ቅድም የመረጥኩላችሁ የነበረው ርዕስ አላህን ስለማፍቀር ከዚህ በፊት በደንብ አስተምሬያለሁና አላህን የምናፈቅርበት ደስ የሚል መንገድ አግኝቼ ነበር ስለ አላህ በደንብ ስታውቁ ተወዱታላችሁ ልክ እንደዛው ረሱልን በሁሉ መናቸው ስታውቋቸው የሚፈቀሩ ነብይ ነበሩ እንቀጥላለን ሌላው ሶስተኛው ነብዩ ሰለላሁ ዐለይሂ ወሰለም ስተትን ወንጀልን ያረሙበት አስገራሚ ታሪክ ከአብዱላህ ኢብኑ አባስ የተወራ ሐዲስ አለ አብዱላህ ኢብኑ አባስ ምን ይላል أن رجلا أتى النبي صلى الله عليه وسلم قد ظهر من امرأته فوق عليها በሳቦች ዘመን ምን ነገር ነበር መሰላችሁ አንድ ባል ሚስቱ ስታናደው ከሚስቱ ጋር ሲጋጭ አንቺ የናቴ ጀርባ ሁኝብኝ ይላሉ ዚሃር ይባላል ከዛ መገናኘት አይችልም ቁርአን 4 ወር ገደብ ሰጠው ማለት ከዛ ምን አለ ረሱል ጋር መጣና ያ ረሱላህ እኔ ባለቤቴን የናቴ ጀርባ ሁኝብኝ ብያት ነበር ከዛ መልሼ
ቁርአን በዚህ መልኩ ሚስቱን የእናቴ ጀርባ ሁኝብኝ ያለ ግለሰብ ቃሉን መጠቀሙ ወንጀል ነውና ከፋራ ካላወጣ ድጋሚ እንደ ባል ሆኖ አይቀጥልም፣ ከፋራ ያውጣ ይላል ማለት ነው። ከዛ ምን አለ? አላህ አውጣ ያለኝን ከፋራ ሳላወጣ ከሚስቴ ጋር ተኛው፣ ከባድ ወንጀል ሰራው፣ ምን ይሻለኛል አላቸው። ምን አለ? ኢኒ ቀድ ظهرت من زوجتي فوقعت عليها قبل أن أكفر ከፋራ ከማውጣቴ በፊት የእናቴ ጀርባ ሁኝብኝ ብያት ካሳውን ሳልከፍል ተገናኘሁኝ ከሷ ጋር እና ምን ይሻለኛል አላቸው። ረሱል መናደድ አታዩባቸው፣ መቆጣት አታዩባቸው፣ ስሜታዊ መሆን አታዩባቸው። ምን እንዳሉ ታውቃላችሁ? ወማ ሐመለከ ዐላ ዛሊከ የርሐሙከላህ የርሐሙከላህ፣ አላህ ይዘንልህና እንደው ይሄን ነገር ፈጽመህ ከፋራ ሳታወጣ ግብረ ሥጋ ግንኙነት ለመፈጸም ግን ምን አነሳሳ? አላህ ይዘንልህና አሉት። አላህ ይዘንልህ ምንድነው ግን ለዚህ ጋበዘህ አሉት። ፈቃለ ረጁል፣ ያ ግለሰብ ምን አለ መሰላችሁ? ረአይቱ ኸልኻለሃ ፊ ضوء القبر፣ በጨረቃ ብርሃን የእግሯን አልቦ ክልው 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 ሲል ሰማሁታል። አልቦዋን እግሯ ላይ አድርጋ ወዲያ ወዲህ ስትል በቃ ወንድነቴ መጣ አለ። ወንድነቴ መጣና አፈፍ አድርጌ አብሬ አተኛዋል። ረሱል ምን አሉት? ግን ምን አነሳሳ? አላህ ይዘንልህ፣ ክልክል ነው፣ ወንጀል ነው፣ አላህ ረሕመቱን ያውርድልህ። ግን ምንድን ያነሳሳ ሲሉት ለዚህ እኮ የጋበዘኝ ድንገት ሰዓት ነዋል። አልቦን ለብሳ ወዲያ ወዲህ ስትል በቃ አልቻልኩም ማለት። ከዛ ምን አሉት? ቀጠሉና ረሱል ቃል ፈላ ተቅረብሃ ሐታ ተፍዐለ ማ አመረከ ላሁ ብሂ፣ እንግዲያውስ ካሁን በኋላ ወደ ሚስት እንዳትቀርብ፣ አላህ አድርግ ያለህን ነገር ሳትፈጽም እንዳትቀርብ ብለው ቆሙ። ረሱል ባለጌ ቁርአን ትጥሳለህ እንዴ አንተ? ምን አይነት ሰው ነው ምናምን የለም እሳቸው ጋር። አይገርምም? ከባድ እኮ ወንጀል ነው። ቁርአንን ቀጥታ ነው የጣሰው። ዛሬ መካከላችን ላይ ኸምር የሚጠጣው፣ ሱሪ ለብሳ የምትሄደው፣ ሜካፕ ተቀብታ ወዲህ ወዲህ የምትለው ውሸታሙ ባላችን፣ ጓደኛችን ሀሜታሙ የሰው ገንዘብ ወስዶ አዛም ያደርገው ወንጀል እኮ ነው። በዘዴ ነው ካሉበት የወንጀል አዘቅት ማውጣት የሚያስፈልገው። ሰምታችሁታል? ወማ ሐመለከ አላ ሀዛ የርሐሙከላህ፣ አላህ ይዘንልህ። ምንድን ነው ግን ለዚህ ያነሳሳ? አይገርምም? እንዴት ይሄ ሰውን ከስተት ለማረም አያችሁ። የረሱል ጎል ንዴትን፣ ስሜትን፣ የራስ ፍላጎትን ማስፈጸም አይደለም። አጀንዳቸው ግለሰቡ ከገባበት የወንጀል አዘቅት ማውጣት ነው። እሱ ማትረፍ ነው። ድጋሚ እንዳይወድቅ ማመቻቸት ነው። እኔ አንድ ጊዜ በታሪካችን አንድ ትልቅ ሰው ዝሙት ሰራ ተብሎ ከተማው ላይ ታመሰ። አዲስ አበባ ላይ ይመጣና ገሌ እኮ ምን አገባችሁ እንዲህ ሚቀጣው አለ። አንተ ምን አገባ? አንተ የሱን ስም እያነሳ ነውሩን በየመንገዱ እየዘረገብክ ከሱ የበለጠ ወንጀል እየሰራችሁ ታደቡ እያሉ ከስንቱ ጋር ተጋጨው። በአሁኑ ሰዓት እህት ወንድሞቼ አትሳሳቱ፣ አትውደቁ እንጂ የቅርብ ጓደኛችሁ አንቅሮ ነው የሚተፋችሁ። እናንተን ከስተት ለማረም የሚታገል ሙእሚን ወንድም ማግኘት ከባድ ነው ወላሂ። እና እኛ በምን ወደቀ መሰላችሁ? ወንጀል እያየን ዝም በማለት በሽታ ተለከፈን። አንዳንዴ ደግሞ ወንጀልን ለመከላከል ወደ አላህ ዲን ሳይሆን የምንጣራው የራሳችንን ፍላጎት የምናስተናግድበት ሆነ። ሁለቱም ሮንግ ናቸው። ከረሱል እንማር። ረሱል ወንጀሉን ቁጣ ራሱ አታዩባቸው። አሁን እዚህ ጋር መርሐባ ልቀጥል። 3 ነጥብ ነገርኳቸው። አራተኛ ደግሞ ከረሱል ጋር የተያዘ አንድ ታሪክ ልንገራችሁ። ይህንን ታሪክ አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ እሱን ያወራው ምን አለ? ጃአ ቢላል ኢለ ነቢይ ሰለላሁ ዐለይሂ ወሰለም ቢተምሪን በርኒይ። ቢላል ሙአዚናቸው ሀበሻዊ ቢላል አንድ ጊዜ ቆንጆ ቴምር ይዞ ረሱል ጋር መጣ። ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ፈሚን አይነ ሃዛ ያ ቢላል፣ ይሄ ኬት መጣ አሉት። ይሄን የመሰለ ቴምር ኬት መጣ አሉት። ቃለ ቢላል ምን አለ? ካነ ዒንደና ተምሩ ረዲዕ፣ እኛ ጋር ተራ ውዳቄ ቆሻሻ ቴምር ነበር አላቸው። ከዛ ፈቢዕቱ ሚንሁ ሳዐይኒ ቢሳዕን ሊኑጥዒመ ረሱሉላህ፣ ያ ቆሻሻውን ቴምር ወይም ርካሽ ብለው
ተራ የሆነው ቴምር 2 ቁና ሰጠውና ይሄንን ምርጥ ቴምር 1 ቁና ተቀበልኩ አለ። ቴምር በቴምር እኩል ነው መለዋወጥ ያለብን። ከተበላለጠ ሪባ ነው። ወርቅ በወርቅ የሀገር ውስጥ የውጭ የዱባይ የሳውዲ ወርቅ እስከሆነ ድረስ መቀያር ከፈለግን እኩል ግራም ነው የሚሆነው። የሳውዲው ስለሆነ ከፍ፣ የአዲስ አበባ ስለሆነ ዝቅ። ወርቅ ወርቅ ነው። ቴምር ቴምር ነው። ስንዴ ስንዴ ነው። ገብስ ገብስ ነው። እኩል ካላደረግን ወለድ ነው፣ ሪባ ነው። ሪባ ስለሆነ ቢላል እዚህ ከባድ ስህተት ላይ ወደቀ። ረሱልን ሊያበላ ሊመግባቸው፣ ከወለድ የመጣ ነገር ሊመግባቸው 2 ቁና ቴምር ሰጠና 1 ቁና ቴምር ምርጡን ለረሱል ይዞ መጣ። فقال النبي صلى الله عليه وسلم عند ذلك ይህን ጊዜ ረሱል ምን አሉት መሰላችሁ? አዋህ 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 አይኑ ሪባ፣ ወይ 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 የወለድ አናቷ ነው። ራሱን ወለድን እኮ የሰራው አሉ። ላ ተፍዓል አሉት፣ እንደዚህ እንዳታደርግ አሉት። ወላኪን አሉት፣ ነገር ግን ትምህርት ልስጥህ፣ ኢዛ አረድተ አን ተሽተሪ ቴምር መግዛት ከፈለግ ፈቢዕ ተምር ቢበይዕን አኸር፣ እጅህ ያለውን ቴምር በፈለግከው ዋጋ ሽጠው። ثم اشتري ከዛ የፈለግከውን ቴምር በወርቅ በብር በዲርሃም ግዛ። ከዛ ውጭ ግን ቴምር በቴምር ሆኑ 1 ቁና ከ2 ቁና ጋር መለወጥ ወንጀል ነው። አያችሁ ረሱል ሪባን የሚያክል ከባድ ስህተት ወይ 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 ቢላል ራሱን እኮ ወለድ እኮ ነው የሰራኸው፣ ድጋሚ እንደዚህ እንዳትሰራ። ምናልባት ግን ለወደፊቱ የምትወደውን ቴምር መግዛት ከፈለግ መጀመሪያ እጅህ ያለውን ቴምር ሽጠህ ብሩን ይዘህ ነው መግዛት ያለብህ ብለው ቢላልን በዚህ መልኩ አስተባሩት። አያችሁ ቢላል ወለድን የሚያክል ከባድ ስህተት ውስጥ ገብቶ ረሱል እሱን ከመምከር ንዴት፣ ስሜት፣ ቁጣ አላገዳቸውም። መከሩት። እዝነትም ነበረበት። አዋህ 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 ቢላል ወይኔ 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 ቢላል ይሄ ወይኔ የሰራው ነገር እኮ ትክክል አይደለም፣ ራሱ ሪባ ላይ ነው ሄዶ ወደቀው። አደራህን ድጋሚ ይህን አትስራ ብለው ረሱላችን ሰለላሁ ዐለይሂ ወሰለም በዚህ መልኩ ወለድ ላይ ራሱ ወደቀን ግለሰብ እንዲወጣ በፍቅር አስተምረዋል፣ መክረዋል፣ እዝነትና ርህራሄም አሳይተዋል። ስለዚህ ኢንሻአላህ እኛም እዝነትና ርህራሄን ማሳየት ይጠበቅብናል። የኛ በሽታ ወንጀሉን ወንጀል ነው ብሎ መጋፈጥ አልቻልንም። ስናርምም ስሜታችንን እንጂ ብንገልጸው ግለሰቡ ከገባበት ወንጀል እንዲወጣ የሚያደርግ አይደለም። በሁለቱም ሳይድ መቀረጽ አለብን። ሌላው 5ኛ አንድ ክስተት ልንገራችሁ። ወላጅን መበደል ከባድ ወንጀል ነው አይደል? ወላጅን ማስለቀስ ከባድ ነው አይደል? ይሄ የተከሰተበት ታሪክ ነበር። አብዱላህ ብኑ ዓምር ምን አለ? አነ ረጁለን አተ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል፣ ረሱል ጋር አንድ ሰሃባ መጣና እንዲህ አላቸው፣ እኒ ጅእቱ ኡባይዑከ ዐለል ሂጅረቲ፣ እኔ ከእርሶ ጋር ስደት ለመውጣት ቃል ልጋቦትን የመጣሁት አላቸው። ወለቀድ ተረክቱ አበወየ የብኪያን፣ እናትና አባቴን እያለቀሱ ጥያቸውን የመጣሁት ከእርሶ ጋር ስደት ለመውጣት አላቸው። እናትና አባትን ማስለቀስ ከቢረቱን ሚን ከባኢር ዝኑብ ነው፣ ከትልልቅ ወንጀሎች መካከል አንዱ ነው። ይህ ሰሃባ ወላጆቹን አስለቅሶ መጣ። ምን ለማድረግ? ስደት ለመውጣት። ረሱል ምን አደረጉ? ቁጣ። አንተ አታፍርም እንዴ? ወላጅን የሚያክል ነገር ታስለቅሳለህ? ባለጌ ሂድ ተመለስ አላሉትም። ምን አሉት? እስኪ እንስማ። ፈቃል ምን አሉት ረሱላችን? እርጅዕ ኢለይሂማ፣ ወደ እናትና አባትህ ተመለስ። ከኔ ጋር ስደት እኮ ዋጅብ ነው። ስደትም ዋጅብ ነው። እናትና አባትን ማስለቀስ ደግሞ ሐራም። ስደቱን ተውና ወደ እናትና አባትህ ተመለስ አሉ። ፈአድሒክሁማ ከማ አብከይተሁማ፣ እንዳስለቀስካቸው ሂድና አስቃቸው። እነሱ እያለቀሱ ስደት የለም፣ ተመለስ አሉት። ከረሱል ምን ተማራችሁ እዚች ጋር? ካነ ሀሙል ሙስጠፋ ሰለላሁ ዐለይሂ ወሰለም ሰላሁል ኸጣ ወተዕሊሙል ጃሂል ወተንቢሁል ጋፊል። ከረሱል የምትማሩት እህቶቼ
የእሳቸውን ፍላጎት፣ ንዴታቸውን፣ ቁጣቸውን፣ ስሜታቸውን ማንጸባረቅ አይደለም። አንደኛው ሰላሁል ኸጣእ ነው፣ የተሰራውን ስህተት ማረም ነው የረሱል ጎል። ሁለተኛው ወተዕሊሙል ጃሂል፣ ግለሰቡ ያን ስህተት የፈጸመው ሳያቅ ከሆነ ማስተማር ነው። ሶስተኛው ወተንቢሁል ጋፊል፣ እያወቀ ዘንግቶ ጥፋት የፈጸመውን ግለሰብ ማንቃት ነው። ይሄ እኮ ጥፋት ነው፣ ይሄ ስህተት ነው እንዳትደግሞ ብሎ ማስተማር ነው የረሱል ጎል። ስህተቱን ማረም፣ ጃሂልን ማስተማር፣ አውቆ ግን ዘንግቶ ወንጀል ስህተት ላይ የወደቀ ግለሰብ ማንቃት ነው። ያለኸው ወንጀል ውስጥ ነው፣ ፕሊስ ተመለስ ብሎ ግለሰቡን ከገባበት አዘቅት ማውጣት ነው። ወገኖቼ ማውጣት ነው። እኔ አሁን ይቅርታ አድርጉልኝ፣ እኔ ብሳሳት እዚህ ጋር የምታደምጡኝ እህት ወንድሞቼ ድጋሚ ደርሴን የምትማሩ አይመስለኝም። እሱ ነው የምትሉት። እናንተ እኮ ብትፈተሹ እኔ ካጠፋሁት ወንጀል በላይ ቁጥር ስፍር የሌለው እኮ ስላላችሁ። አሁን አስተዋዋቂው ተሳስቶ አንድ ቃል ስሜት የሚጎዳ ቃል ቢናገር የምናርምበት መንገድ ጥለን ነው የምንወጣው። ሮሞት ጥሎ መውጣትም ሮንግ ነው፣ ግለሰቡን መስለብም ሮንግ ነው። ስተቷን በጥበብ ማረም ግን መሽሩዕ ነው። ያጣነው ነገር ብዙ አይታያችሁ? ብዙ። ያ ረብ አላሁመ ዓሊምና ማ የንፈዑና ወንፈዕና ቢማ ዓለምተና ያ ረብ። ማናቀውን አሳውቅን፣ ባወቅነው ምንሰራ ምርጥ ባሮች አድርገን ይባላል። ስለዚህ እህቶቼ ካሁን በኋላ ልጆቻችሁ ሲያጠፉ፣ ወንድሞቻችሁ ሲያጠፉ፣ ጓደኞቻችሁ ሲያጠፉ ምርጥ ስንቅ እያያዛችሁ እንደሆነ ተስፋ አድርጋለሁ። ሌላው ስድስተኛው ከረሱል ጋር የተገኘ ታሪክ፣ የሚገርም ታሪክ አለ። ምን ይመሰላችሁ? አን አብዱላህ ብን ዑመር፣ ሐዲሱን ያወራው የዑመር ልጅ አብዱላህ ነው ረዲየላሁ ዐንሁ። የሁነይን ዘመቻ ቀን አለ ለማ ካነ የውሙ ሁነይን አተረ ነቢ ናሰን أعطى الأقرع بن حابس 100 من الإبل وأعطى عيينة مثل ذلك وأعطى ناسا فقال رجل يا حنين زمቻ ቀን ረሱል የምርኮ ገንዘብ እጃቸው ላይ ገባ። ከዛ ህጋዊ ከሸርዓ አኳያ የሚፈቀደው መንገድ ተከትለው ለሆኑ ሰዎች በሆነ ፐርፐዝ በሆነ ምክንያት ለአንዱ 100 ግመል፣ ለአንዱ 100 ግመል፣ ለአንዱ 10 ግመል ሰጡ። ለሌሎች ዘማቾች ደግሞ የሚገባቸውን ከፋፈሉ። በዚህ መካከል የኒፋቅ በሽታ የነበረበት አንድ ግለሰብ ምን አለ መሰላችሁ? ፈቃል ማ ኡሪደ ቢሃዚህ ልቅስማ ወጅሁላህ፣ ይሄ የምርኮ ገንዘብ ሲከፋፈል ለአላህ ተብሎ የተሰራ አይደለም። የአላህ ፊት፣ የአላህ ፍቅር፣ የአላህ ውዴታ አልተፈለገበትም። መልእክተኛው ከባድ ስህተት ነው የሰሩት ብሎ አወራ። አብደላህ ብን ዑመር ልክ ይሄ ሲሰማ ፈቁልቱ ለኡኽቢረነ ነቢይ፣ አንተ ይሄን ትናገራለህ? ሄጄ ለሳቸው ባልተናገርኩበት ይሄን ትላለህ? እሳቸው ይሄን ያደርጋሉ፣ ነግራቸዋለሁ አለ። ሲበር ረሱል ጋር ሄደ። ፈአኽበርቱ ፈቃል፣ ሰውየው እኮ እገሌ እኮ እንዲህ አለ ብሎ እንዲያርሙት፣ እርምጃ እንዲወስዱበት፣ እንዲቆጡት፣ እንዲመቱት፣ ብቻ እንዲቀጡት አስቦ አብደላህ ብን ዑመር ሄዶ ነገራቸው። እሳቸው ሰሙና ምን አሉ መሰላችሁ? ፈቃል ረሒመ ላሁ ሙሳ፣ ሙሳን አላህ ይዘንለት አሉ። ቀድ ኡዝየ ቢአክተረ ሚን ሃዛ ሰበር፣ ሙሳ ህዝቦቹ ከዚህ በላይ አሰቃይተውታል፣ ታግሷል። እኔ ሳልታገስም እንዲህ አለ። አያቸው፣ አንዳንድ ጊዜ በእናንተ ክብር ላይ የሚፈጸም ስተት አለ። ረሱል እኮ ፍትሃዊ አይደሉም ከተባለ እኮ እስልምና ነው ጥያቄ ላይ የሚወድቀው። ክብራቸው ከተነካ ከባድ እኮ ነው። ያን የተራ ግለሰብ ክብር አይደለም። ግን ሰበሩ፣ መቅጣት ይችላሉ። ንጉስ ናቸው፣ መሪ ናቸው፣ ሁሉ ነገር ናቸው፣ ረሱል ናቸው፣ የሀገር መሪ ናቸውና የተለያየ እርምጃ መውሰድ ይችላሉ። ግን ታገሱ። አያቸው፣ አንዳንድ ጊዜ በቃ ሰው ክብራችሁ ሊነካ ይችላል። የሌላችሁበት ቦታ ሊያማችሁ ይችላል። ያልሰራችሁትን ሰርታችኋል ሊል ይችላል። በቃ ታገሱ፣ ታገሱ። ከሳቸው የምንማሩ አንዱ ይሄ ነው። እንዴት አባቱ ጥሩልኝ፣ ምን አይቶ በምን አውቆ የታባቱ። አንዳንድ ጊዜ ለአንዳንድ ነገሮች ማብራሪያ አያስፈልግም። ማብራሪያ ለመሰለ ይሄ እኮ ለነገለ የሰጣሁት እንደዚህ ነው፣ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ምናምን ተረዳኝ ምናምን ጭንቀት የለም። በቃ ረሂመላህ ሙሳ ፈሰበር ዋና አስቢር። ሙሳም ታግሷል፣ እኔም እታገሳለሁ። ደስ አይልም?
አሁን ይሄ ምን እንደምጠቅስ ታውቃላችሁ? ጥበብ ይፈልጋል፣ አቅል ይፈልጋል፣ ብስለት ይፈልጋል። መቼ ነው የምታገሰው? መቼ ነው ግለሰቡን ጠርቼ መክረው? መቼ ነው የምቆጣው? መቼ ነው እዝነትና ርህራሄ ማሳየው? ብስለት አይፈልግም። አሁን እኔ ሰው ለመብሰል አንዱ መንገድ ህይወት በራሷ ምጥጥ አድርጋ እያስተማረች ብታበስለንም መማር ማንበብ ነው። ዛሬ ሙሉ ለሙሉ ከንባቡ ዓለም ወጥተናል። አላቅም ይሄን ጥበብ ከየት እንደምናገኘው አላቅም። የሚገርማችሁ ቁርአን ምን ይል መሰላችሁ? ፈመን ኡቲየ ልሕክመተ ፈቀድ ኡቲየ ኸይረን ከሲራ ይላል። ጥበብ የተሰጠው ሰው ጥበብ ማለት መሰላችሁ? መቆጣት ባለበት ቦታ ላይ አቅሉን ተጠቅሞ ተቆጥቶ ሰዎችን ማረም ሲችል፣ ተቆጥቶ ሐቁን ማስመለስ ሲችል፣ ማዘን ባለ ቦታ ላይ የሚያዘን፣ ዝም ማለት ባለ ቦታ ላይ ዝም የሚል፣ መታገስ ባለ ቦታ ላይ የሚታገስ፣ ማኩረፍ ባለ ቦታ ላይ የሚያኩር። ረሱል ሚስቶቻቸውን 1 ወር አኩርፈዋል። 1 ወር። ከዛ ሚስቶቹ ቀጥ ነው ያሉት። ብቻ ሁሉን ነገር ቦታው ላይ መጠቀም የሚችል በሳል ሰው ማግኘት ከባድ ነው። እሳቸው ግን ነበሩ። ምርጥ ባል፣ ምርጥ ነቢይ፣ ምርጥ አባት፣ ምርጥ መሪ። ያ ኢላሂ የኚህ ነቢይ ተከታዮች ሆነን እኛ ፉርሽካዎች፣ ወላሂ ክፍተታችን ተቆጥሮ ማልቅ። እሳቸው እንኳን መስልም፣ እሳቸው ሌላ ሃይማኖት የሚያስተምሩን ይመስሉት። ያ ኢላሂ አቦ አላህ ሂዳያ ይስጠን። ግን ወደ ሌላ ባህር ልከታችሁ ነው። ሱረቱል ፋቲሃ ላይ በየቀኑ ኢህዲነ ሲራጠል ሙስተቂም ስትሉ ትርጉሙ ይገባችኋል? አስባችሁ ታውቃላችሁ ማለት እንደሆነ? ኢህዲነ ሲራጠል ሙስተቂም ብሎ ማለት ረሱልን እንድመስል አድርገኝ ማለት። ወንጀል ሲሰራ አይቶ ዝም ማይል ስብዕና ስጠኝ። ወንጀል ሲሰራ ከስሜቴ በላይ ግለሰቦችን ለማረም ለአንተ ብዬ የምሰራው ዒባዳ እንዲሆን አድርገኝ። እኔን ከውሸት ከወንጀል ቆጥበኝ፣ ከኩፍር ከሽርክ ጠብቀኝ ማለት ነው። ኢህዲነ ሲራጠል ሙስተቂም ማለት ህይወቴን መስመር ላይ አግበው ማለት። እሳቸው የምከተልበትን አቅም ስጠኝ ማለት። ሌላ ምን አለ? ሙስተቂም ማለት ቀጥ ያለው መንገድ እኮ እሳቸው መንገድ ነው። ብቻ ብዙ ነገራችን አስቸጋሪ ነው። ብዙ ነገራችን አስቸጋሪ ነው። እሺ፣ ስለዚህ አያችሁ፣ አንዳንድ ጊዜ ታግሰን ዝም ብለን ተጎድተን ጭጭ ብለን ሰዎች እንዲታረሙ ማድረግ ይቻላል። አንዱ የበሰለ ሰው ጥበብ የተሰጠው ሰው መንገድ ነው። በተለይ ደግሞ በራሳችን ላይ ሲመጣ፣ በራሳችን ላይ የአንቺ ክብር ሲነካ፣ ወይ ባልሽ ወይ ጎረቤትሽ ስብር ታግሶ ማለት መንጨርጨር አያስፈልግም። ራስሽን ለምን ትጎጃለሽ? እና አንድ ጊዜ ተነጋግራችሁ ማትፈቱት ችግር አለ። ማትፈቱት ማይረዳችሁ ሰው አለ። ብቸኛ ሶሉሽኑ ከዚህ ግለሰብ ጋር ዝምታ ሊሆን ይችላል፣ ሶብር ሊሆን ይችላል። ወለው የሚገርማችሁ ነገር ከሶብርም ከዝምታም በላይ ለዚህ ግለሰብ ጥሩ መስራት ሊሆን ይችላል የሚያስፈልገው። ቁርአን እንዳለው ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن። ረሱል ጋር ይሄንን ታሪክ እናገኛለን። ይሄ የሚገርም ነው። የሚገርም ነብይ ነበራችሁ። የምትወዷቸው እንወዳለን እያላችሁ እንፎክራለን፣ ከመስመራቸው ግን ርቀናል። ሌላው አንድ ታሪክ ልጨምርላችሁ። አቡ ሁረይራ ነው ያወራው። عند أن أعرابيا جاء رسول الله صلى الله عليه وسلم يستعين في دم فأعطاه رسول الله شيئا ثم قال أحسنت إليك. عند قلساب ساو قال له سيقدل سو دقمو قوما يكفل على رد قوما لما كفل إرداتا يفلقنو. رسول قام التانا باكو نردون ساو قدية كاسا كفل تبية مكفلوا التاوالاتشو. كذا رسول من هذا الرقو تاروتنا لقوماو مياقزو نقر ستوت ከሰጡት በኋላ ምን አሉት? አሕሰንቱ ኢለይክ አሉት። ጥሩ ነገር ሰራሁልህ አይደል? ደስ አለህ አሉት። በደንብ ስሙስ። ደስ አለህ ሲሉት ቃለ الأعرابي ምን አለ? ለአሕሰንተ ወላ አጅመልት፣ ምንም ጥሩ ነገር አልሰራህም። ይሄን ሰጥተህ ደግሞ ሰጥቻለሁ ትላለህ እንዴ አላቸው። ይህን ጊዜ ዙሪያ የነበሩ ሰሃቦች ተቆጡ። ወገዲበ الሙስሊሙን ወሀሙ ብሂ፣ በቃ ግለሰቡን ሊጠፈጥፉት ሊደበድቡት አሰቡ። በጣም ተቆጡ። እውነት እኮ ነው። የሚወዷቸውን ነቢይ እባክህ ምንም አልሰራህም፣ ምንም አላሰመርክም፣ ዝም ብለህ ታካብዳለህ፣ እንዲህ አይነት ነገር ነው ያላቸው። ይህን ጊዜ ሰሃቦቹ አስቡት ምን ሊሆኑ እንደሚችሉ ከዛ ፍቅር ጋር። ፈነሃም ተው አሉ። ፈነሃሁም ነቢይ ተው ብለው ከለከሏቸው። ከዛ ግለሰቡን
ወደ ቤት ይዘውት ሄዱ። ወደዓ ኢላ መንዚሊ ፈዛደው ፈቃል ለሁ ቤት ወሰዱና የሚፈልገውን ነገር ያላቸው ነገር አውጥተው ሰጡት። ከዛ እንደዚህ ያሉት አሕሰንቱ ኢለይክ አሁንስ ጥሩ ነገር ሰራው አይደል አንተ አሉት። ቃል ይሄን ጊዜ ምን አለ አዕራቢው ናም ናም አቤት የለውም እንዴ لا لا أستاذ بسيطة ነው ሶሪ አላህ ጀነት ያርግህ። ከዛ ቤት ወስደው ጨመሩለት። አሁንስ እንዴት ነው ምርጥ ነገር አልሰራውም ላንተ አሉት። ቃል ናም አሁንማ አዎ ሰርተዋል እንጂ ፈጀዛከላሁ ኸይራ ምን አህሊን ወዓሺረትን ኸይራ ከኔም ከቤተሰቦቼም አላህ ኸይሩ አምጥቶ የቤተሰቦቼንም የኔንም በጎ ነገር ስለዋልክልን ወረታውን አላህ ይክፈልህ አላቸው። ከዛ ረሱል ምን እንዳሉ ስሙ። ወቃል ረሱል አሉ ኢነ ሚስሊ ወሚስለ ሃዛ አልአዕራቢ አሉ የኔና የዚህ የአዕራቢ ምሳሌው አሉ ከመሰሊ ረጁሊን ካነት ለሁ ናቃ ፈሸረደት ዐለይህ ፈተቢዐሃ ናስ እንደ አንድ ሰው ነው ምሳሌያችን። የኔና የዚህ የአዕራቢ ምሳሌ እንደ አንድ ሰው ነው አሉ። ያ ግለሰብ ምን ነበረው አሉ ግመሏ ፈርጥጣ ጠፋች። ግመሏ ስፈረጥጥበት ይሄ ሰውዬ ሰዎች ተከተሏት። እየተከተሉ ነይ እያሉ በድንጋይ ሊያስቆሟት በዱላ ሊያስቆሟት ይሞክራሉ። እሷ እየፈረጠጠች ትጠፋለች። መጨረሻ ላይ ከሽሽት ውጭ ምንም አልጨመሩላትም። ከዛ ባለቤቷ መጣ። በቃ እናንተ ተው አላቸው። እናንተ ተው ግመሏ የኔ ነች እንዴት እንደሚይዛት አውቃለሁ ተው አላቸው። ከዛ ኸሉ በይኒ ወበይነ ናቀት ያለ እኔና ግመሌን ተው በቃ እናንተ ተዋት አትያዟት አለ። ፈአነ አዕለሙ ወአርፍቁ ቢሃ እኔ አውቃለሁ ቀስ አዝኜ በርህራሄ ይዛታለሁ አለ። ከዛ ወደ ግመሏ ሄዳ ከምድር ላይ አንዳንድ ለግመሏ የሚሆን ነገር አነሳና ሰጣት። ቀስ እያለ ጠራት። ሲጠራት እዝነት ስላሳያት የምትፈልገውን ነገር ስለሰጣት ፍቅር ስላሳያት ግመሏ መጥታ እጁ ላይ ገባል። ገመድ አሰረና ያዛት። ወስተጃበት ወሸደ ዐለይሃ ረሕለሃ እሺ ብላ ግመሏ መጣች። ግመሉን አሰረ ያዛት። ወአኒ አሉ ለው አጣዕቱኩም ሐይሱ ቃል እድኸለና ልክ ማ አሕሰንቱ ወለአጅመልት ሲል ምንም መልካም ነገር አልሰራልኝም አታካብድ ሲል አዕራብዩ እናንተ ተቆጥታችሁ ልትመቱ ስትሉ ዝም ብላችሁና እናንተን ተቀብዬ ብደበድቡት ግለሰቡ ወደ ጀሃነም እሳት ይገባ ነበር አሉ። ግለሰቡ ወደ ጀሃነም እሳት ይገባ ነበር። ግን እኔ ረሱል ነኝ ነብይ ነኝ ለእዝነት ነው የተላኩት። ቤቴ ወስጄ የተሻለ ሰጥቼ አስደስቼ ፍቅሩን አግኝቼ ይኸው የኔ አፍቃሪ የኔ ወዳጅ አድርጌ ቁጭ አደረኩት። እናንተማ ብትሆኑ ታሸሹብኝ ነበር። ለዚህ እኮ ነው ረሱል ይላሉ በሽሩ ወላ ትነፍሩ ሰዎችን አበስሩ አታባሩ አሉ። አያችሁ አይደል ሙስሉ። ስለዚህ አንዳንድ ጊዜ እኔ ዛሬ ምን ገጠመኝ መሰላችሁ? የዛሬ 8 ዓመት ጀምሮ ኩፍርን ለመከላከል አብረን ስንንቀሳቀስ የነበር እህት ወንድሞች ታውቃላችሁ ሰልመናል ብለው ብዙ ፓስተሮች እኔ ጋር መጥተው ነበርና ሁለቱን ዛሬ ያገኘኋቸው። ዛሬ ሩሚያ የምትባል እህታችን 120 ሺህ ብር የዘካ ላከች። ዲን እየተማሩ ያሉ መሳኪን እናቶችን ሰብስበን 120 ሺህ ብሩን ቁርአን እየተማሩ ያሉ በግድ ዲን እንዲማሩ እየመጣ እንደምንደግፋቸው የነገርናቸው እናቶች በጣም ደስ የሚል ውጤት አምጥተው ለነሱ ዘካ ስናካፍል እነዛ ሁለት ፓስተሮችን አገኘ። ከሁለቱ ፓስተሮች አንዱ እስከ ዛሬ ድረስ እዛ ደግሞ ስለሚከፈለው ሙሉ ልጅ እያለ ነው እስልምና ሐቅ መሆኑ ገብቶ፣ አንደኛው 5 ልጆች አሉ ታግሎ የዛሬ 8 ወር እኔ የዛሬ ዓመት ጋር ተቆራረጠ። በቃ እናንተ ከፈለጋችሁ ካመናችሁበት እዛው ቀጥሉ፣ ካመናችሁበት እስልምና ላይ ነው የምችለውን አድርጋለሁ ብዬ ቆም። አንደኛው የዛሬ 8 ወር ሙሉ ቤተሰቦችን ይዞ እስልምና ውስጥ ገብቶ እየኖረ ደስ ብሏቸው አገኙ። አንተ እኮ አባታችን ምናምን አሉ። ወላሂ ምን ደስ እንዳለኝ ንገራቸው። ሰለሙ፣ ከፈሩ፣ ባለጌ ምናምን ወንበዴ ሁለተኛ እንዳትደውሉ ብዬ ፊት ብነሳቸው ይሄ ግለሰብ ከነ ልጆቹ ዛሬ ወላሂ አይሰልም ነበር። ዛሬ ጥምጥም አሉብኝ። በቃ ያልሆነ ቤት ወሰዱኝ። ሚስት ልጆቹን አየሁኝ። አያችሁ አንዳንድ ጊዜ ወላሂ ነው የምላችሁ ይሄ ረህማ ሲቀድም የሰውን ቀልብ በደንብ መግዛት ይቻላል። አንድ ትምህርት አለችኝ
ከሰበ ነብዩ ሰለላሁ ዐለይሂ ወሰለም ቁሉበ ናስ የሚል የሰው ልብ ረሱል እንዴት ነው መቆጣጠር የቻሉት የሚል ትምህርት አለኝ። ሁለተኛ እድል ከተሰጠኝ እመጣለሁ። ኦር በኔ ዙም ላይ ሰኞና ማክሰኞና ቅዳሜ እንገናኛለን። ስለዚህ የዚህ የአራቢዩን ታሪክ ስታዩ በሰሃቦቹ መንገዱ ይከድ ይደበድቡታል፣ እሱ መሮት ይጠፋል፣ በዛው በኩፍሩ ለጀሃነም እሳት ይወርዳል። ረሱል ባሳዩት ርህራሄ እስልምና አስገባ። ስለዚህ አንዳንድ ጊዜ ሰዎች እያጠፉ እነሱን ከጀሃነም ለማውጣት በሚል ጎል መስራት አለብን ብዬ አስባለሁ። እኛ እኮ አጀንዳ የለንም። ሰው ከፈረ መሐመድ አይጎዳም አይጠቀምም። ሰው ወንጀል ሰራ አልጎዳም አልጠቀምም። አጀንዳው ግን እሱ መሆን አለበት። ግለሰቡን ከጥፋት ማትረፍ፣ ከአላህ ጋር ማስታረቅ። ይሄን ጎል ይዘን ስንነሳ እንጨነቃለን፣ እንጠበባለን። በእርግጠኝነት የሰዎችን ቀልብ እናገኛለን። ለዚህ እኮ ነው ቁርአን ምን አላቸው? ወኢነከ ለዓላ ኹሉቅን ዐዚም፣ አንተ እኮ ታላቅ ስነ ምግባር ላይ ነህ አላቸው። ማንን? ረሱል። አስባችኋል? ሌላ 8ኛ ሱራ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ አንዲት ዝሙት የሰራች ሴት በዝሙት አርግዛ ረሱል ጋር መጣች። እኛ ልክ በዝሙት እንዳረገዘ ስንሰማ ስሜታችንን ነው የምናዳምጠው። እኛ እኮ ዝሙት ሰርተናል፣ ውሸታም ነን፣ ሐሜተኛ ነን፣ ዝሙት በየአጋጣሚ ሰርተን አልፈናል። በገሃድ ግን ገሌ ዝሙት ሰርታለች ሲባል አንጥረን ነው የምንተፋት ልጅቷል። ልጁንም እንደዛው ማለት ነው፣ ባለጌ ወራዳ ብለን ማለት ነው። ዝሙት ሰርታ አርግዛ መጣች ረሱል ጋር መጣች። ያ ረሱሉላህ ኢኒ ሑብላ ሚነ ዚና አለቻቸው። ከዝሙት አርግዣለሁ፣ ቅያማ ቀን በዚህ ዝሙት ሳቢያ አላህ ጀሃነም ከቶ ከሚቀጣኝ አቂም ዐለየ ሑዱድ አላህ፣ የአላህን ቅጣት እዚሁ ፈልጋለሁ፣ ባኮ ገላግሉኝ፣ ጭንቀት ከለከለኝ፣ ጀሃነምን ፈራው አለች። እኛ ታላቅ ነብይ ምን ቢያደርጉት? ባለጌ ውይ ሊቃራ ድረስ መጣች አላሉ። የሚያጅብ እኮ ነው የእሳቸው ጥበብ። ከዛ ተንከባከቢዋን ጠሩትና እርጉዝ ነች፣ ልጁን እስክትወልድ ድረስ ተንከባከባት፣ በደንብ አድርገህ ሐቋን ጠብቅ፣ ስትወልድ ይዛት ነው አሉ። አያችሁ፣ እሷ የአላህን ሸሪዓ አቁም አለች፣ ውስጥ ግን ንጹህ ልጅ ይዛለች። ሸኟት። ልጅቷ ወለደች። ልጁን ይዛ አራስ ልጅ ይዛ መጣች። ይኸው ልጁን የሚያሳድገው ያሳድገዋል፣ እኔ ላይ የአላህን ቅጣት አቁማለች። እዛ ድረስ ወንጀል የሰራችበት ወንጀል እረፍት ነስቷታል። ልጁን ይዛ ስትመጣ አሁንም ረሱል አዩና ይሄ ልጅ ምግብ መጣል እስኪችል 2 ዓመት ድረስ አበልተሽ ጡት አጥብተሽ አሳድገሽ በእግሩ ሲራመድ ተመልሰሽ ነው ያሏል። ከባድ ወንጀል ሰራ። ቁጣ የለ፣ ስድብ የለ፣ እርግማን የለ፣ ወቀሳ የለ። በቃ የአላህን ቅጣት አቁምብኝ አለች። ህጉ ብቻ ነው እንጂ የሚፈጸመው የልጅቷ ክብር መጠበቅ አለበት። ከዛ ልጁ ጡት ጨርሶ ምግብ ይዞ ዳቦ በእጁ ይዞ ወጣች። ልጁን ተቀበሉ። የአላህ ቅጣት ተፈጸመ። ያን ጊዜ ዑመር ነው አብዱላህ ኢብኑ ዑመር አላቅም፣ ቅጣቱ ሲፈጸምባት ደም ተረጨበት ይባላል እና በጣም ሰደባት። አትስደባት አሉ። ከዛ ሰላተል ጀናዛ ይሰገድባት ተብሎ ራሱን ሊያሰግዱ ሲሉ ዑመር በጣም ተቆጣና ምን አለ? ያ ረሱል አቱሰሊ ዐለይሃ፣ ዝሙት ሰርታ ባረገዘች ሴት ላይ ሰላተል ጀናዛ እርሶ ይሰግዳሉ አላቸው። ረሱል ምን አሉ መሰላችሁ? ለው ቁሲመት፣ የዚች እህታችን ተውበት መዲና ውስጥ ላሉ ለ70 ሰዎች ቢካፈል ይበቃቸው ነበር አሉ። ጽድት ያለ ንጹህ ተውበት ነው ያደረገችው። በቃ ወንጀሉን ድምጥማጡን ያጠፋ ማለት። ዛሬ እኮ እኛ ወንጀል ሰርተን ዋሽተን አምተን የሰው ገንዘብ በልተን ጥራ አይደለም። አይገርምም? ሰው አንድ ወንጀል ሰርቶ ረፍት ያጣል። ኢማን ማለት ይሄ ነው። ኢማን ማለት ወንጀል ስትሰሩ ረፍት የሚነሳ ውስጣዊ ስሜት ማለት። በጎ ስትሰሩ ለአላህ ብላችሁ ስለሰራችሁ ደስ ደስ እንዲላችሁ የሚጋብዝ ውስጣዊ ስሜት ማለት ነው ኢማን። ወንጀል እየሰራን ምንም ካልተሰማን ደርቀናል፣ ከድንጋይ የበለጠ። ፈለማ ጣለ ዐለይሂም ልአመዱ ፈቀሰት ቁሉብ የሚላል። ጊዜው እየረዘመ ሲመጣ ልቦቻቸው ደረቀ። አው አሸዱ ቀስዋል፣ እንደውም ከድንጋይ የበለጠ ደረቀ ይላል። ዛሬ ወንጀል እየሰራን ቅር አይለን። ሰሃቦቹ ግን እንዲህ ነበሩ፣ ረሱላችንም እንዲህ ነበሩ። ቢገርሙ ረሱል ከዝሙት ጋር በተያያዘ አንዱ ግለሰብ ረሱል ጋር መጣ።
متانا يا رسول الله إني وقعت على أقم علي الحد أو كما قال إني زموت سرتشالو يا الله انقطع تعقم بي بقى كما قال متى قال فلقم مال رسول زور بلو أيوتنا سماحات ነው እንዴ አሉት አይደለም ዝሙት ነው የሰራሁት አሉ ቆንጥጣት ነው አሉት አይደለም ዝሙት ነው የሰራሁት አሉ ሌላም ድንያት አቅፋ አሉት አይደለም አላት በመጨረሻ ዝሙት ነው የሰራው አዎ ከዛ ምን አሉት ተዘወጅ ጋብቻ አለ አሉት አዎ አለ ከዛ የአላህ ህግ እንዲፈጸም አደረጉ ያቺ ሰው ወንጀል ስለሰራ አንድ ቁጣ አታዩባቸው ሲደመር እዛው ተደብቆ እንዲቶበት እድል ሰጡት ኖ እኔ አኺራ መጠየቅ አልፈልግም እዚሁ ገላግሉኝ አለ የአላህ ህግ ተፈጸመበት እንደዚህ አይነት በጣም በርካታ ታሪክ ረሱል ጋር ሚገርም ነብይ ለምሳሌ ጾታ የቀየረ ልጅ እናንተ ጋር ቢመጣ ምንድነው የሚወጣው እንግዲህ ልጅ ቢመጣው ያላችሁበት ዓለም ላይ እንዴት ነው የምናስተናግደው ልጃችሁ ሰርቆ ይመጣ እንዴት ነው የምታስተናግዱት በቃ ማሰብ ይፈልጋል ጥበብ ይፈልጋል አንዳንዶቻችን ጥበብ ነው ብለን ወንጀሉን ዝም ብለን እናልፋለን አንዳንዶቻችን ለአላህ ዲን ጠበቃ ቆመን እየመሰለን ግለሰቡን አጭረፍርፈን ወቅሰን ሰድበን ረግመን ለመደብደብ ሁሉ ተነስተን ነህያኒል ሙንከሩን ወዙን እናሳጣዋለን ሁሉም ሮንግ ነው ጥንቃቄ ይፈልጋል አንድ በጣም ደስ የምትለኝ ታሪክ አለች እሷን ላንሳ ዘጠነኛው ነብዩ ሰለላም ወንጀልን ስተትን ያረሙበት ዘጠነኛ ክስተት ነው የምናየው ኸዋት ኢብኑ ጁበይር የሚባል ሰሃባ አለ ምን አለ قال نزلنا مع رسول الله مر الظهران አንድ ጊዜ ከረሱል ጋር ጉዞ ወጣንና ስንመለስ መረ الظهران የሚባል ቦታ ላይ ሰፈርን ሴቶችም አሉ ወንዶችም አሉ ስንመጣ መረ الظهران ላይ አረፈን ከዛ ስናርፍ ሁሉም ሴቶችም ለብቻቸው ወንዱም ለብቻው ሄዶ ሚተኛውም አረፍ የሚለውን ሚጸዳዳውም ኡዱ የሚያደርገው ኢባዳ የሚያደርገው ይበተናል አይደለም ጉዞ ላይ ከዛ እኔ ዱንካኔ ውስጥ ነበርኩና ፈخرجت من خباء ያለ ከዱንካን ስወጣ فاذا نسوة يتحدثن በዛን ጊዜ ሴቶች ክብ ሰርተው አብረው ቁጭ ብለው ያወራሉ አለ ኸዋት ኢብኑ ጁበይር ሲያወሩ فعجبني فرجعت فاستخرجت عيبتي ቁጭ ብለው ሲያወሩ ሴቶች ደስ አለኝ በቃ ቁጭ ብለው ማውራታቸው ደስ የሚል ስሜት ፈጠረብኝና ወደ ውስጥ ገባሁኝና አባይ ለበስኩ አለ فاستخرجت منها حلة فلبستها وجئت فجلست معهم ሌላ ኮምፕሌት ልብስ ነበረችኝ አባያና ኮምፕሌት ልብስ ለብሼ ሴት መስዬ መጣሁኝና ሴቶች ጋር ተቀላቅዬ فجلست معهم ከነሱ ጋር ቁጭ አልኩ አለ ከዛ ረሱል ለካ አይተውታል መሰለኝ فخرج رسول الله فقال ابا عبد الله خواتنا يا عبد الله አባት አሉት فلما رايت رسول الله هبته واختلط ከዘሎች ጋር ቁጭ ብያል ነበር ልክ ረሱል ሳይ አባ አብዱላህ ብለው ሲጠሩኝ ሳያቸው ደነገጥኳል ፈራሁኝና ሴቶች መሃል ገብቼ ተቀላቀልኩ መሃላቸው ገብቼ ቅልቅላል ከዛ ዘልዬ ሴቶች መካከል ገብቼ ተቀላቀልኩ ፈቁልቱ ከዛ ቀናልኩና ለረሱል እንዲህ አልኳቸው ያ ረሱል አላህ ጀመሉን ሊ ሸረድ ወአና አብተጊ ለሁ ቀይዳ ግመል ነበረኝ ግመሌ ኮበለለብኝ ግመሌ ሲኮበልል አሁን ግመሌን ከኮበለለበት ለማምጣት ገመድ እየፈለኩ ነው አለ ሴቶች መሃል ገብቶ መቀላቀሉ ወንጀል ነው ዛሬማ ሴት ጎን ለጎን እየተቀመጠ ዘመናዊነትም ተብሏል አይደል የሆነ ገደብ ያስፈልገናል ሁሌ ገደብ ሊጥጥ ማድረጉም እንዲ ሙተሳሂል መሆኑም ሮንግ ነው ኦኬ ልክ እንደዛው ደግሞ ከሴት እንዳልተፈጠረ ከሴት ሙሉ ለሙሉ መራቁም ትክክል አይደለም ወሰጥ ነው የነብዩ 26 ሴትን በደንብ አናግረዋል አስተምረዋል ይሄ ግን ማከራቸው ላይ ገብቶ
ተቀላቅሎ ቁጫል ምን ነው ሲሉት ግመሌ ኮብልሎብኝ ለግመሌ መያዣ ገመድ ፍለጋ ነው ሌላ ደግሞ ውሸት ጨመረበት ማለት ነው ከዛ በኋላ فمضى وتبعته فألقى إلي رداءه ودخل الأراك فقضى حاجته وتوضأ كذا النبي صلى الله عليه وسلم هيدو سيدو ليساتشون تكتلكواቸው ከዛ የሆነች ዛፍ አካባቢ ያለ በቦታ አራክ አካባቢ ገቡ እዛ ገቡና ጉዳያቸውን ፈጽመው ያው ሽንት ምናምን ተጠቀሙ ጉዳያቸውን ፈጽመው ውዱ አደረጉ ጉዳያቸውን ፈጽመው ውዱ አድርገው ሲወጡ እሱ ኩታቸውን ይዞ ውጪ እየጠበቃቸው ነው واقبل والماء يسيل من لحيتي على صدري النبي صلى الله عليه وسلم ጉዳያቸውን ፈጽመው ውዱ አድርገው ሲወጡ ከጺማቸው ላይ ወደ ደረታቸው ውሃ እየተንጠባጠበ ውዱ ያደረጉበት ማለት ነው ውሃ እየተንጠባጠበ ወጡ ከዛ ሲወጡ ረሱል ምን አሉት መሰላችሁ فقال أبا عبد الله አሉት ኩታቸውን እኮ ይዟል ሊሰጣቸው የጠበቀ ነው أبا عبد الله ما فعل شراد جملك ያ የኮበለለው ግመል ምን ሆነ አገኘው አሉት አንተ ውሸታም ምናምን የለም ሚገርም እስሉ ይሄ እኮ ነው ይሄ ጥበብ የምትሉት ነገር ወላሂ ይሄ ነው አጃኢብ ነው እንዴት ነው የኮበለለውን ግመል አገኘው ግመልስ አገኘለት አሉት ثم ارتحل فجعل لا يلحقني في المسير الا قال السلام عليك يا ابا عبد الله ما فعل شراد جملك ከዛ ኩታቸውን ሰጧቸው ተለያየ ጉዞ ላይ ይሄድን ወደ መዲና ነው እንግዲህ ወደ አገራቸው የገቡ ነው ይሄድን እያለ ድንገት ከተገናኘን السلام عليكم يا عبد الله ይሉኛል አለ ما فعل شراد جملك يا የኮበለለው ግመል ተገኘ ይሉኛል አለ በጣም ያስቀኛል ይሄ ታሪክና فلما رأيت ذلك تعجلت إلى المدينة رسول እየተጓዘን ድንገት ሲያገኙ السلام عليكم يا أبا عبد الله የኮበለለው ግመል ተገኘ ይሉኛል ጉዳዩ አንገበገበኛል ከዛ ፈጥኜ ወደ መዲና ሄድኩ አለ واجتنبت المسجد ومجالس النبي فلما طال ذلك تحينت ساعة خلو المسجد كذا كمسجدو راق قالكو رسولن مقرب አልፈለኩም እንዳይቀስቀሱብኝ አለ ከዛ በኋላ እንግዲህ ከጉዞ ስትመጡ ምን ሱና አለ ሁሌ መስጊድ ገብቶ ረሱል ሁለት ረካዓ ሰግደው ነው ወደ ቤት የሚገቡት የረሱል ደግሞ መስጊድና ቤታቸው ጎን ለጎን ነው እሳቸው ሰገዱ ክፍላቸው ገቡ ሱሐቦቹ ሰግደው ወደ የቤታቸው ተበተኑ እሱ መስጊዱ ጭር ብሏል አለና መጣና መስጊድ ሁለት ረካዓ ሰላት ጀመረ ማለት ነው ከዛ በኋላ فخرجت الى المسجد وقمت اصلي መስጊድ ባዶ መሆኑን ሳይ መስጊድ ገባውና ሁለት ረካዓ መስገድ ጀመርኩኝ አለ ከዛ መግባቴን ሲያዩ ረሱል وخرج رسول الله من بعد حجرته فجاء فصلى ركعتين خفتين رسولم ከሚስቶቻቸው አንዱ ቤት ውጥታሉና ሁለት ረካዓ ቀለል ያለ ፈጠን ያለ ሁለት ረካዓ ሰገዱ ወጠወልት ከዛ ረሱል ሰግደው ወደ ቤታቸው ይሄዳሉ ብዬ እኔ ረካዓውን አረዘምኩት አለ ወጥለው እንደሄዱ እኮ ነው ከዛ ረጃአ አን يذهب ويدعني ትተውኝ ወደ ቤታቸው እንደሄዱ ሰላቱን አረዘምኩት አለ فقال ነቁበትና ረሱል ምን አሉት طول ግድል ማርዝሙ አሉት አባ አብዱላህ ረዘም አርገው ማሽት አንተ طول فلست قائما እኔ እዚህ ከመሆን ምንም ይከለክለኝ ነገር የለም እዚሁ ነው ያለው አርዝሙ አሉት አርዝሙ አሉት ተስፋ ቆረጥኳል ከዛ ሰላቴን ወዲያው ጨረስኩኝና አሰላሙ አለይኩም ብዬ ልወጣ ሲል ወአለይኩም ሰላም እንዴት ነው የኮበለለውን ግመል አገኘኸው አሉት ከዛ ይሄን ጊዜ አለ የሰራሁት ወንጀል ምርር አለኝ ሬት አለኝ ሳይናገሩኛል والله يا رسول الله እውነቱን ልንገሩት አለ والله ما شرد لي الجمل ግመልም አልኮበለለም ግመልም ገመድም እየፈለኩ አልነበረም ተሳስቻለሁ ብሎ በራሱ ጊዜ اعتراف አድርጎ ተለያዩ ምን ይላል የዚህ የረሱል ሰለም ሰውን ከጥፋት ከስተት የማረም እስሉባቸው ዘዴያቸው በጣም ምርጥ ከመሆኑ የተነሳ ወንጀል መረረኛል እስክጠላው ድረስ ወንጀሉን ተጸየፍኩታል አያችሁ አንዳንድ ጊዜ በመንወስደው ጥበብ በተላበሰ ይነህ ያኒል ሙንከር የዳዕዋ ስራ
ሰዎች ያሉበትን ስተት እንዲጠሉ ሁሉ ማድረግ ይቻላል። አንዳንድ ጊዜ ተናደው በእልህ እንዲገቡበት ነው የምንጋብዘው። አሁን እኮ እኛ ሰውን ከኩፍር መከላከል ከወንጀል መከላከል ሳይሆን እንዲከፍር ወንጀል ውስጥ ሄዶ እንዲዘፈቅ በእግራችን ነው የምንገፋው ሰው። ይሄ ደግሞ ከባድ አይደል? ስለዚህ እህት ወንድሞቼ እነዚህ አይነት ኡስሉቦችን ተጠቅመን ሰዎችን ከገቡበት የወንጀል ባህር ማውጣት ተገቢ ነው ማለት ነው። እነዚህ 10 ይመስሉኛል። 10 ነብዩ ሰለላሁ ከይፈ ተዓመለ ነቢይ መዐል አኽጣእ ወልሙኽጢኢን ነበር ርዕሳችን። ከወንጀል ከስህተት ጋርና ከወንጀለኞች ጋር ረሱል እንዴት ነበር የኖሩት፣ እንዴት ነበር ያስተናግዷቸው የሚል ነበር ርዕሳችን። ክስተቶችን ጨረስን ለጊዜው ማለት ነው። በጣም በርካታ አስገራሚ የሆኑ ክስተቶች አሉ። አንድ ታሪክ እኔ ደስ የምትለኝ ሌላ የዑመር ብን አብዱልዓዚዝ አንድ ታሪክ አለች። እንደው እንትን ልበላችሁ ኡስታዝ። ያ መርሐባ። እንትን የአስር ሰላትም እየደረሰ ነው ኢንሻአላህ እኛ ጋር ኢንሻአላህ ያጠቃልል ነው መሰለኝ አይደለ ኡስታዝ? ታሪኮች አልቀዋል፣ ግን ሰውን ከስተት ለማረም ከወንጀል ለማረም መሄድ ያሉብን 5 ስቴፖች አሉ። በ3 ደቂቃ ልጨርሰው፣ በ2 ደቂቃ። መርሐባ ኢንሻአላህ። ይጣፍጣል እኮ በጣም ነው የሚጣፍጠው ዳዋው፣ ግን ሰዓት አስቀርብና ገብቶኛል። እሺ እኔ በማርዘም ብዙ ጊዜ አልታማም። አቁም ስትሉ ቀጥ ነው ማድረግ፣ ግን ይሄ ግድ ነው ለነገርኳችሁ። ኦኬ መርሐባ ዛክላ። እሺ ረሱል በዚህ መልኩ ሰዎችን ከስተት ካረሙ፣ ሰዎችን ከወንጀል ከመለሱ፣ ከሚስቶቻቸውም ጋር የነበረው ክስተት ይሄንን ነው። እኛ ሰው ሲያጠፋ ምን ስቴፖችን ተከትለን ነው ሰው ማረም ያለብን ለሚለው 5 ነገር ነጥቡን ብቻ ነው የምነግራችሁ። ምክንያቱም አዲኑ ነሲሃ አይደለም፣ ዲን ምክክር ነው። ሰው እያጠፋ ዝም ማለት ወንጀል ነው ራሱ። ተገቢ ባልሆነ መልኩ ማረመም ወንጀል ነው። ስለዚህ አንደኛ ሰውን ከሚያጠፋው ጥፋት ከሚሰራው ወንጀል ለማረም ስንነሳ እኽላሱ ንያ ወልቀስዱ ዐንደ ኑስሕ ነህይ አኒል ሙንከር ዒባዳ ነው። ስለዚህ ለአላህ ብለን ማረም እንዳለብን ንያ ያስፈልገናል። ለራሳችን ብለን ካረምን ወንጀል ነው ይሄራል። ስለዚህ አንደኛ የምንከተለው እኽላሱ ንየቲ ወልቀስዱ ዐንደ ኑስሕ። ዓላማ ሊኖረን ይገባል። ሰው እየጠጣ ነው፣ ለምንድን ነው የምናርመው? እኛ ስለደበረን ስላስጠላን ነው ወይስ ምንድን ነው? ግለሰቡን ከሚጠጣው የኸምር የአስካሪ መጠጥ ለማውጣት ማለም አለብን። ለአላህ ብለን መስራት አለብን። አንደኛው ለአላህ ተብሎ መስራት አለበት። ለምን ከዛ ወንጀል ሰዎች እንዲቆሙ እንደፈለግንም ዓላማው ሊገባን ይገባል። አንድ አላረዝመውም። ሁለተኛ ለእያንዳንዱ ለምነግራችሁ ነገር የሐዲስ ማስረጃ ነበረው፣ አላረዝመውም። ሁለተኛው አልሁዱኡ ወኢዝሃሩ ረሕመቲ ብሂ፣ ረጋ ማለት ሁለተኛው ክራይቴሪያ ነው። ሰውን ለማረም ከስተት ለመመለስ ነህይ አኒል ሙንከር ለማድረግ ስንነሳ እርጋታ ግድ ነው። ረሕማን ግልጽ ማድረግ ያስፈልጋል። አዛኝ መሆናችንን ማሳየት፣ በንዴት በቁጣ የታባ ምናባ ለምንሰራ የለም። በቃ አስሉ ረሕማን እዝነት በተቀላቀለበት መልኩ እርጋታን ተላብሰን ነው ሰውን ከስተት ማረም፣ ሰውን ከወንጀል ማውጣት የሚቻለው። ሶስተኛው መከተል ያለበት መንገድ ኢርሻዱል ሙኽጢኢ ወኢዓነቱሁ አላ ተስሒሂሂ፣ ግለሰቡን አቅጣጫ ማሳየት ማስተማር ያስፈልጋል። ከገባበት ወንጀል እንዲወጣ ማገዝ ያስፈልጋል። ኢርሻድ አልሙኽጢኢን፣ ያጠፉ ወንጀል የሰሩ ሰዎችን አቅጣጫ ማሳየት ማስተማር ያስፈልጋል። ከረሱል ታሪክ እንደተማርነው እንደዚሁም ወኢዓነቱሁ አለ ተስሒሂ ማለት ለምሳሌ ያቺ ሴት ዝሙት ሰርታ ረሱል ጋር መጣች። አንደኛ ረሕማ አሳይተዋታል። ሁለተኛ ልጅሽን ወልደሽ ነይ አጥተሽ ነይ ብለው ነገሮችን ሁሉ ነው ከወንጀሉ እንድትታረም መንገዱን ሁሉ ነው የጠረጉላት። እኛም አቅጣጫ ማሳየት ሲደመር ከወንጀሉ ጥርግ ብሎ ግለሰቡ እንዲወጣ ማገዝ ይፈልጋል። ሶስተኛ አይደል? አራተኛ የታለ? አራተኛው ደግሞ ያዙልኝ። አራተኛውን ተቅዲም አልበዳኢል
الصحيحة للخطأ قلسوا لم يسرى وانجر ليلة تلواج مفكد نجر مقرب واجب بايهونم بسنة نتقن تقمطوال لمسالي النبي صلى الله عليه وسلم تزلاچوال صلاه صحابوች صلاه ላይ ሆኖ ምን ነበር السلام التحيات ነበር አሁን ምን ቀራ ተህያቱ አይደል ከአተህያቱ በፊት السلام على الله السلام على جبريل وميكائيل ይሉ ነበር صحابوች ሰላም ለአላህ ይሁን ለጅብሪል ይሁን ለሚካኤል ይሉ ነበር ኤስተ ስለሆነ ረሱል ከዛሬ ጀምሮ ይሄን እንዳትሉ አሉና ምን ተለዋጭ አመጡ ይባላል التحيات لله الصلوات ያላችሁ አያችሁ ምርጥ ተለዋጭ ሰጧቸው ለምሳሌ በሙዚቃ ፍቅር ብድ ያለ ግለሰብ ከሆነ ያን ሊያስጥለው የሚችል ሚጣፍጡ የተፈቀዱ ነሽዳዎች ካሉ እንደዚሁም ደግሞ በሚያምር ድምጽ የሚቀራ ቁርአን ካለ በሚያምር ድምጽ የሚሰማ ዳዕዋ ካለ ያንን ተለዋጭ መስጠት ሰዎችን ከስተት ማረም ተገቢ ነው አራተኛው تقديم البدائل الصحيحة للخطأ ለሚሰራው ወንጀል ለሚሰራው ስተት ተመጣጣኝ ወይ ደግሞ ተቀራራቢ የሆነ ሐላል ነገር ተለዋጭ ብናቀርብ ጥሩ ነው አምስተኛው አዎ تأديب المخطئ إذا استلزم الأمر ذلك የሚያጠፋን ግለሰብ ስርዓት ማስያዝም ያስፈልጋል ልክ አባዘር ምን አልኳችሁ إنك امرؤ فيك جاهلية አንተ የጃሂልያ ቆሻሻ ያለቀቀ ሰው ነህ ብለው አንዳንድ ጊዜ ይሄ የሚያስፈልግበት ጊዜ አለ ታይሙን ቦታውን ግለሰቡን አይተን እንጠቀማለን ስርዓት ማስያዝም ያስፈልጋል ማለት ነው ጀዛኩሙላሁ ኸይር በየማከሉ አሁን ባነሳዋቸው አምስቶቹ ፖይንቶች ላይ በየማከሉ የሚጨመር የሚቀነስ ነገር ነበር አላሁ ጀለ ወዐላ እኔም ባስተማርኩት በተናገርኩት እምሰራ እናንተም በሰማችሁትና ባዳመጣችሁት የምትሰሩ ምርጥ የአላህ ባሮች ያድርጋችሁ ጀዛኩሙላሁ ኸይር ሽክራን ለኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ኡስታዝ በጣም አስፈላጊ የሆነ ትምህርት ነው ያስተማርከን በጣም አስፈላጊ ነው ይሄ ለሁላችንም ኢንሻአላሁ ተዓላ አምር መተራረም ያለብን ጉዳይ ላይ መተራረም ያለብን እንደገና ደግሞ መተራረም በመናረግበት ጊዜ ደግሞ እንዴት አድርገን መተራረም አለብን የሚለውንም ደግሞ አቅጣጫ አስተምረናል ቢዝኒላህ አልከሪም አላህ Subhanahu Wa Ta'ala አይሰማም እንዴ ይሰማል አይ ይቀዳል ወይ ነው ይሄ ፕሮግራም ይቀዳል እንዴ ተቀርቷል አቡበከር መጀመሪያ ላይ አይ ቲንክ ሪከርድ ያደረገው መስሎኝ ነበር አዶ ነው እስኪ አቡበከር ይነግረናል አቡበከር ተቀርቷል ሪከርድ የተደረገ አይ ቲንክ ምንድነው በፌስቡካችን ላይ ላይቭ ስላስተላለፍነው እዛ ላይ በደንብ ተቀምጧልና በተደጋጋሚ ሌላ ጊዜ ሰው መጥቶ ማየት ይፈልጋል የሚለው ነገር ከሆነ ጥያቄ ያስ አለ ሪኮርዲንጉ ይኖረናል ኢንሻአላሁ ተዓላ እና ምናልባት የተወሰኑ በጣም አንገብጋቢ የሚባል ጥያቄዎች አንድ ልቀበልና ከጊዜ አንፃር ይሄ ጥሩ ይመስለኛል ከዛ ዱዓ አድርገህልን አንተም ኢንሻአላህ እንትናለን አንተም ጋር መሽቷል እዚህም ያለን ወንድሞች ወደ አስር መሄድ ስላለብን ማለት ነው ኢንሻአላህ ወንድሞች ጥያቄ እህቶች ካለ ወደ ጥያቄ ኡስታዝ መሐመድ ስልክህን ማግኘት ትችላለህ ወይ የሚል ጥያቄ ከተጣጣው 0911 እየሰማ ካለው ትችላለህ እህቴ ስንት ነው ስልክ 0911 ኦኬ 170185 170185 170185 11 ቤት ጀማል ያሲን ቱ ሚቲንግ ግሩፕ ቻተተው ልኬለታለሁ ያው ለጠየቀው ወንድም እህትም ላልጠየቁትም ጥያቄ ካላቸው ማብራሪያ የሚፈልጉ ከሆነ ኢንሻአላህ ይደውሉልሃል በተረፈ ወላሂ አላህ Subhanahu Wa Ta'ala ጀዛን ይክፈል ዱዓ አድርግልንና ኢንሻአላህ ዛሬ እንለያያለን
አላህ በሰማነው የምንጠቀም ያድርገን እኮ ብዬ እኮ ዱዓ አደረግኩ። አሚን አሚን اللهم አሚን ያ ረብ العالمين አሚን ትልቅ ዱዓ ነው። ጀዛኩሙላሁ ኸይር። አሚን እሺ አሚን እውነት አሚን ነው ወላሂ። ልክ ነው። አላህ ሌላ ጊዜ አላህ ያገናኘናል። ዱዓ አድርጉልን። አሚን አሚን አንተንም አላህ ይጠብቅ ከነቤተሰብህ። ሌላ ጊዜ አላህ አሚን ኢንሻአላህ በሰላም እንገናኛለን ያድርገን። በፈርስ እሺ ሂጅራ ስም በፈርስ ሂጅራ ኮሚኒቲ ስም እዚህም ባሉት ወንድሞች እህቶችም በታዳሚም ስም በጣም አድርገን እናመሰግናለን። የምንጠቀም አላህ ያድርገን። እንዳልከው በሰማነው ተጠቅመን ግን ሰዎች ይሄ ፈርስ ሂጅራ በሆነ ጊዜ አንዴ ለምሳሌ በወር አንዴ አሁን የመጣው ሰው 30 ምናምን ነው እንደዚህ ሰው በደንብ ተዘጋጅቶ መጥቶ የሚያስተምረው በርካቶች እንዲጠቀሙበት ሰፊ በወር አንዴ እንኳን ፈርስ ሂጅራ ፕሮግራም ቢይዝ ጥሩ ነው። መርሃባ አስቡበት። መርሃባ። እሺ እሺ ጥሩ ጥሩ አሁን ግባት ረመዳን ሰው ጥሩ ሀሳብ ነው። ደክሞት ተረዊ አዎ ሰግዶ ጾሞ ምናምን ድጋሚ ዳዕዋ ለማዳመጥ አይቀመጥም። ግን ፈርስ ሂጅራ ከታሪኩም አኳያ በወር አንድ ጊዜ እንደዚህ አይነት ቋሚ ነገር ቢኖረው በአመት 12 ሰው ማለት ነው። ያ አላህ ኢንሻአላህ ይጨምርበት። ኢንሻአላህ እኔም ይሄንን እየሰሙ ያሉ የቦርዱንም ካዳሞች አሉ እኔም አለሁኝ። ሰው ኢንሻአላህ ኡስታዝ መሐመድም አለ የዳዋ ፕሮግራሙን እየመራልን ያለው ወንድማችን አለ ኡስታዝ መሐመድ በድሩ እሱም አለ። ሶ አይ ቲንክ ጥሩ ግብአት ነው። ከዚህ በፊት ተነጋግረን ነበረ። ምናልባት አሁን ጀሜ ማስተማማት የበለጠ ሰላም ይጠናከራል አለይኩም። ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ኡስታዝ ወበረካቱ። መሐመድ አሁን ያነሳው ሀሳብ ማሻአላህ ቆንጆ ሀሳብ ነው። ከዚህ በፊትም ተነስቶ በተወሰነ ደረጃ ሄደንበታል። አልሐምዱሊላህ ባለፈው አንድ አመት ውስጥ በተለያየ ጊዜ እንግዶችን እየጋበዝን የተለያዩ ርዕሶች ላይ ፕሮግራሞችን እያዘጋጀን ነው። ግን ሁሉንም አላዳረስንም። ያው በአመት 12 ጊዜ ቢሆንም እኛ በተቻለ መጠን ከዛም ባነሰ መልኩ ለማድረግ የተወሰኑ ተሞክሮችም አሉ። ኢንሻአላህ እሱን እየሰራንበት እንቆያለን። ቆንጆ ጥቆማ ነው። ግን ኡስታዝ መሐመድ ጀዛከላህ ኸይር፣ በደንብ እንሰራበታለን። እናንተንም እናማክራችኋለን። ባረከላሁ ፊክ። መርሐባ مرحبا ما شاء الله ما شاء الله وجزاكم الله خيرا. I think هذا وبالله التوفيق وآخر دعوانا الحمد لله رب العالمين. ኡስታዝ ላይ ጠበቀ ወንድሞች እህቶች አላህ ምን ተቀማር ላይ አድርገን እንግዲህ ሌላ ጊዜ የነገ ፕሮግራሙ ይቀጥላል። ጋብዙ ወንድሞች እህቶችንም ጋብዙ እና መጥተው የዚህ ላይ ተሳታፊ እንዲሆኑ እንዲጠቀሙ እናድርግ። በተረፈ ለሁላችንም አላህ በዚህ ረመዳን ጀዛችን አላህ ይስጠን። ረመዳናችን ጾማችን አላህ ይቀበለን። ዱዓ ሁሉንም ኢባዳታችን አላህ ይቀበለን። آمين يا رب العالمين. اللهم صل. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. جزاكم الله خير.